የሚያገባትን ሴት ራሱ እንደሚፈልጋት አስታወቀ ብሎ ትልቁ ለጥፈው አባባይን ሲሰሙ በጣም ተናደው እንደነበርም ሰማሁ። አዎ ላም ለማለብ ከሆነ የምትሄደው ምን ጥቅም አለው ብለው እያለከ ነው። 22 መጽሐፍ ነው የጻፍኩት። አንዱንም መጽሐፍ ሸጬ አላውቅም። ለበጎ አድራጎት ነው የምሰጠው በሙሉ። እንዴት አከበርኩት አሁን ሳስበው። እንዴት ትልቅ ጨዋ ሰው ህሊና ይሸልኝ ማለት ሁሉ ጊዜ ደውላል ጆሮዬ ውስጥ። በ30 ብር ግሩም የሆነች ቤት ተከራየው 3 መኝታ ቤት 500 ካሬ ሜትር ግቢ ነች። ሰዎች የሚስሉበት አለ፣ ሀገራትንም ከተሞችንም የሚስሉበት አለ። መጥተው ሲያዩና ሲሆን ደግሞ ሌላ ነው። ቤስት ሪፖርት አንድ ነገር አልጨምርም። ይሄን ሁሉ ነው ማለት ጋዜጦች ላይ በጣም በተደጋጋሚ ስለርሶ ይጻፍ ነበረ። ለአባቴ ነው የምነግረው። እንዲህ መስከረም ተዋወቅን፣ ጥቅምት ተጫጨን፣ ታህሳስ ተጋባን። አይ ምን ነው ቆያችሁ፣ ህዳር እኮ በመሀል ነበር አሉ። ጤና ይስጥልን እንደምናላችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። ስለ ዛሬ እንግዳችን ጥቂት ለማለት ያክል እንግዲህ የእርሻ ኢኮኖሚስት ናቸው። ረጅም ዓመት ያክል በዓለም አቀፍ ተቋማት ብዙ ሰርተዋል። አውሮፓ፣ መካከለኛው ምስራቅ፣ አፍሪካና ሌሎች የዓለማችን ሀገራት ላይ በጣም ብዙ ስራዎችን ሰርተዋል። እዚህም ሀገራችን ውስጥ ገና ከ12ኛ ክፍል ጀምረው እርሻውን ተቀላቅለው በጣም ትልልቅ ስራዎችን እንደሰሩ ይነገርላቸዋል። ጥናቶችን አካሂደዋል። ደግሞ እዚህ ላይ እንደምታዩቸው አይነት መጽሐፍትንም ጽፈዋል። የራሳቸው ህይወት ታሪክ ያለበት፣ የሌሎች ህይወት ታሪክ ያለበት የፎቶግራፍን መጽሐፍ አላቸው። በብዙ መልኩ ብዙ የሚወራ ነገር አላቸው የዛሬ እንግዳችን እና ከሳቸው ጋር ቆይታ እናደርጋለን። አብራችሁ ስለምትሆኑ በጣም በጣም እናመሰግናለን። የዛሬ እንግዳችን ዶክተር ጌታቸው ተድላ ናቸው። ከሳቸው ጋር እንቆያለን። በድጋሚ አብራችሁ ስለምትሆኑ እናመሰግናለን። ከመላው ስቱዲዮ ባለሙያዎች ጋር ሳራ መኮንን አብሬያችሁ ቆያለሁ። አብራችሁን ሁኑ። በጣም ደስ ብሎኛል ስለተገናኘን። ዶክተር እንኳን በደህና መጡ። እንኳን ደህና ተጠበቃችሁ። እንደምን አሉ? ሰላም ነኝ። ያው እርጅና ግን እየተቋቋምነው ነው። መጣ በራን ቋቅቶ ገባ። ግን እኮ ደስ የሚል ስሜት አለው አይደል? ወይ ያው በጣም ለዚህ ላበቃን ለእግዚአብሔር ምስጋና ይድረሰው። በጣም ደግሞ ተሰርቶበት ሲሆን ተለፍቶበት ልክ ነሽ። በጣም ፖድካስት ለመጀመሪያ ጊዜ ተገናኘን። በእርግጥ ፋና ቤት የመጀመሪያው አይደለም። እዚህ ግን ለመጀመሪያ ጊዜ ተገናኘን። እንዴት አገኙት ፖድካስትን የሚለውን ጥያቄ በኋላ ከቆይታችን በኋላ እንዲው እንዴት ነበር የሚለው ማንሳት አይቀርም። ግን እኔ ስለተገናኘን በተለያየ መልኩ ነው ማውቀው። ስለርሶ በመጽሐፍም ማውቃለሁ፣ በዩቲዩቦችም አንዳንድ ኢንተርቪዎችን ለማየት ሞክሬያለሁኝ። በአካል ግን ስለተገናኘን በጣም ደስ ብሎኛል። እኔም ደስ ብሎኛል። እንኳን አየሁሽ። ጡረተኛ ሳይሆን ጥሩተኛ ይሉታል እርሶ። እኔ ያው ጡረተኛ ብያለቅም ጥሩተኛ ነው። ምን ማለት ይሆን? ዌል እንግዲህ ከሀገር ይለያያል። ግን አክሰፕትድ የሆነው በ65 ዓመት ሰው ጡረታ ይወጣል ተብሎ ነው። በ55 የሚወጡ አሉ፣ በ45 አንድ ሀገር አለ የሚወጡ አሉ። በ60 ዓመት ግን ዩኒቨርሳሊ የተቀበሉት ነው። አሁን እንዲያውም ስሰማ ብዙ ኤጀንሲዎች 65 መሆኑ ቀርቶ 67 እናርገው ብለዋል። ምክንያቱም ድሮ 65 ከገቡ ወራ ሰዎች 3-4 ዓመት በኋላ ይሞታሉ ይሄዳሉ። ጡረታውም የሚቀበሉት ያልቃል። አሁን እስከ 90-92 ቁጭ አሉ። ይሄ ነገር አልሆነም አሉ ብዙ ኤጀንሲዎች። ትንሽ ጥያቄ ምልክት ውስጥ አገቡ። ምክንያቱም ሕክምናውም እየተሻሻለ ሄደ። ሰውም ይመከራል፣ ወክ አድርግ፣ ይህን ብላ፣ የምግብ አይነት የመስሉት እውነትም ከ80 አልፎ 90 ውስጥ ቁጭ ብሎ ጀመረ። ጡረታ ለሚሰጡት ብዙ ገንዘብ ሆነባቸው። ለዚህ ነው ከፍ እናርገው እስከ 70 እናርገው የሚሉት። ጡረተኛ ስል ግን እረፍ፣ እስካሁን ለፍተሃል፣ ከ70 ዓመት በኋላ ምንም አያስፈልግም፣ ጡረተኛ እና ጊዜህን ጠብቅ ለማለት ነው ጡረተኛ የምለው። እረፍት ደግሞ ሳገኝ ያው ወረቀቴን ጫርጫር አደርጋለሁ። ብዙ ፕላኖች አሉኝ። ግን የመጽሐፍ እንትን በጣም እየተወደደ ሄደ። መጽሐፍ ለማሳተም በጣም እየተወደደ ሄደ። ፕላስ 18 አይደለም እኔ 22 መጽሐፍ ነው የጻፍኩት። አንዱንም መጽሐፍ ሸጬ አላውቅም። ለበጎ አድራጎት ነው የምሰጠው በሙሉ እና ግን አሁን ተወደደብኝ። 3 አሁን ያዘጋጀሁት አለ በጣም ውድ ሆነ።
ድሮ በ50 ሺህ በ60 ሺህ መጀመር እንደመጣው በ49 ሺህ አሳትመናል። አሁን ከግማሽ ሚሊዮን በታች በፍጹም አታገኝም። ከግማሽ ሚሊዮን በታች የለም። 480 ሺህ ይሉሻል ለአንድ ሺህ ኮፒ እና እኔስ ግዴለ የቻልኩትን ያህል ጽፌያለሁ። ማዝነው ወጣቶች አሉ፣ ወጣት ደራሲያኖች አሉ። ብዙ መጽሐፍ ጽፈው ቤታቸው ከምረውታል። በምን ያሳትሙት? እንደ ውጭ ሀገር ለምሳሌ ፕሮዲውሰርስ የሉም። ኖርማሊ ውጭ ሀገር ታትሚና ያሰጫለሽ፣ እነሱ ራሳቸው አትመው ራሳቸው ብለው ላንቺ ሼርሽ ይሰጡሻል። ይሄ የለም እኛ ሀገር። በግድ ሄደሽ ማተሚያ ቤት ማተም አለብሽ ነው። ዋጋው በጣም ተወደደ። ይሄ የሚቀነስበትን እንግዲህ መንግስት ሊያስብ ይችላል ብዬ ነው። ወረቀት ታክስ ባይሆን ብዙ ይቀንሳል። ወረቀት ታክስ ነው ሰው በዚህ በታክስ ነው የገዛሁት ዞር በሉ የሚለው። እሱ ባይኖር በጣም ይቀላል። ስለዚህ አሁን ወደ መጽሐፉም ወደ ጽሁፉም እየሄዱ ደግሞም ሌሎች እንቅስቃሴዎችን እያደረጉ ነው ያሉት። በእርግጥ ማማከር፣ ወደ አርሶ አደሩ ቀይ መሄድ፣ የተለያዩ ደግሞ ክበቦችም ሲጠሩ እንደዚህ ሄዶ ተሳታፊ መሆንም እየሰሩበት እንደሆነ ሰምቻለሁ። አዎ ክበቦች ሲጠሩኝ አልቀርም፣ ሄዳለሁ፣ ንግግር አረጋለሁ። ዩኒቨርሲቲዎች ብዙ ጠርተውኝ ብዙ ቦታ ሄጃለሁ፣ ንግግር አረጋለሁ። ከዛ ደግሞ አልፎ ተርፎ አንዳንዴ እንግዲህ እግዚአብሔር ሰላሙን ይስጠን፣ ግን የተቻለኝን ያህል የምደርስበት ገበሬዎች መንገድ ሄጄ አያለሁ፣ እማክራለሁ። አሶሲዬሽኖች አሁን ጥሩ ጀምረዋል። ገበሬዎች አንድ ላይ ማህበር ማቋቋም ጀምረዋል። እሱ በጣም ጥሩ ነው ለኔ። ከድሮ ጀምሮ ምለው ነው አንድ ላይ ቢሆኑ ትራክተሩንም ለመዋስ፣ ኮምባይኑን ለመዋስ፣ እርሻውን ለማሰር ብዙ ጊዜ ይመቻል አንድ ላይ ሲሆኑ። በግል ከመጥራት ማለት በግል ደግሞ ሊጠሩ አይችሉም፣ ውድ ነው። በጣም እናመሰግናለን። እንዲህ አይነት ልብ የሚፈልግ ይመስለኛል አይደል? የራሳችንን ህይወት ማስቀደም ለፍቻለሁ፣ ኖሬያለሁ፣ በቃ አሁንማ ለራሴ ልኖር ማለትም ይገባል። አንዳንዴ ግን ያንን ደግሞ እርግፍ አድርጎ ትቶ እስከ ለምን ለራሴ ብቻ እስከ ድረስ ባለኝ እድሜ ላገልግል ልድረስ ማለት ቀላል ስላልሆነ በጣም እናመሰግናለን። አራዳ ጊዮርጊስ ፒያሳ አካባቢ ተወለዱ። ከዛ ደግሞ ወደ አሰላ ሄዱና አደጉ። የመጀመሪያ ልጅ በትምህርት የሚጠበቅ ብዙ ነገር እንዲያደርግ የሚጠበቅ ግን በአባት እርሻ የመለማመድ የማየት ከዛ ግን ለትልቅ ደረጃ መታጨት። እንዴት ነበር ልጅነት? ሆኖ ያው በተለያየ መልኩም ሰማለን፣ ግን ለዚህ ፖድካስት ቤተሰቦች ጥቂት ቢሉን ደስ ይለናል። ትትርናው፣ ትጋቱ፣ ስራን አለመናቁ እና ደግሞ ኃላፊነትን ለመወጣት መጣሩ በልጅነት ጀምሮ የመጣ ምክንያቱም ያኛው ውሳኔ የስኮላርሺፕ ውሳኔ እንዲወሰን ያደረገው እኔ ማስበው በልጅነት ያለ ያጠራቀምነው ነው ብዬ ስለማስብ ልክ ነሽ። ያው እንግዲህ እንደማናቸውም ተማሪ አንደኛ ደረጃና ሁለተኛ ደረጃ እዛው ራስ ዳርጌ ያለቀች። በጣም የምወደው ሀገር ነው። በጣም የምወደው ትምህርት ቤት ነው። ሁልጊዜ ራስ ዳርጌ አሰላ በትዝታዬ ያለ ነው። አሰላን በኃይል ነው የማከብረው። እንደው አባባ ጋር ስራ ስጀምር የስ ኢት ዋዝ ጉድ፣ ግን አባትና ልጅ ኢት ዋዝ ቬሪ ሃርድ። ምክንያቱም ብዙ ኤክስፔክቴሽን አለው አባት። ለምን አይሰራም፣ ለምን አርምም፣ ለምን እንዲያደርግም እና 8 ወር እንደምንም አለቀች እና ካዱ የሚባል ስዊድኖች ሲጀምሩ እዛ መለከትኩ። እዛ የገባሁት በሹፌርነትና በአስተርጓሚነት ነው፣ በሁለቱ። እና ጥሩ ደሞዝ ነበረኝ፣ 275 ብር ነበር የማገኘው። አንቀባረው ነው የሚያኖርሽ። የ30 ብሩ ቤት ኪራይ የመጣበት ማለት ነው። እዛ ነው። አዎ በደም አንበሽዋል። በ30 ብር ግሩም የሆነች ቤት ተከራየው፣ 3 መኝታ ቤት 500 ካሬ ሜትር ግቢ ነች። ግሩም የሆነ ቤት 30 ብር በወር ከፍላለሁ። ከዛ ነው የምመላለሰው እንግዲህ ወደ ካዱ እና እንግዶቹን ይዤ መዞር ነው፣ ኢትዮጵያን መዞር ነው፣ ኢትዮጵያን ዞር ነው። ያኔ ነው በደንብ ያጠናሁት። ሁለቱም ዴሌጌሽን ላይ ሁለቱም ላይ ተነበርኩኝ። እኔ ግን እዚህ ላይ ምን መጠየቅ ፈለኩ፣ መጽሐፉም ላይ ሳነበው ስለርሶም ስጠይቅ እንዴት መንጃ ፈቃድ ኖሮት ወይ መኪና እንዴት መንዳት ለመዱ? ከዛ ደግሞ ቋንቋ በእርግጥ 12ኛ ክፍል ደርሷል፣ ግን በጣም ጥሩ የእንግሊዝኛ ቋንቋ ተናጋሪ ነበሩ። አስተርጓሚ ሲሆኑ እንዲሁ ስላልሆነ እንዴት ሆነልዎት? እሱን መጠየቅ በጣም ፈልጋለሁ። መጀመሪያ መንጃ ፈቃድ
በ14 ዓመቴ ነው መኪና መንዳት የጀመርኩት። እሺ በትራክተር ጀመርን። ከዛ አባባን መኪና እየሰረቁ ብዙ መኪና ስለነበራቸው አንዱን እየሰረቁ እዛ በደንብ መንዳት ጀመርኩ። በ14 በደንብ ነዳ ነበር። 16 ሲሆን ትንሽ የሚያስቅ ነው እዚህ ላይ ከናዝሬት አባባ ናፍጣ 4 ትልቅ በርሜል ጭኜ ናዝሬት ሄጄ ሼል የሚባል የአባባ ቤንዚን ጣቢያ ነበረ። ከሱ አምጣ ናፍጣ አሉኝ። ናፍጣ ሞልተን ለትራክተር ወደ ደነባና ወደ ብሎሌ የሚሄድ ነው። ሁሉም ሰዓት ነው ግን ዋናው እንትኑ። እሺ ብዬ ሞልቼ ስመለስ ልክ አዋሽ ጋር ስደርስ አንድ ሰውዬ እንዲህ አለኝ። ምንድን ነው አልኩት። አሰላ መሄድ ፈልጌ ነበር ግን በቀን አንዴ ስለሚሄድ ሌላ የለም ያን ጊዜ በቃ ማደራይ ነው እዚሁ ባክሰና አግባ ብቻዬን ነኝ አልኩት። ከባዝም ብሎ ይኛል። ስንት ዓመት ሆነ አለኝ። እኔ አሁን 16 ሆኛለሁ አልኩት። ይሄ ሶስቱ ትራስ ምንድነው አለ። እግሬ አይደርስማ ወደ መኪናው ለዚህ ነው አልኩት። ሄድን አሰላ አስረስ አባይ የሚባል ነው ደንበኛው ሆቴል። እዛ ጥሩ በጊዜው የነበረው እዛ ወረድኩት። ተለያይተን ሄድን። እኔ ግማሹን ደነባ፣ ግማሹን ሎሌ፣ ግማሹን ሁሉም ሳውርጄ ጨርሼ ቤት ገባሁ። ከዛ ሐሙስ መጣ። ተጣጥቤ አባባን ኮት ለብሼ ትልቅ ሰው ለመምሰል ሄድኩኝ። በሩን ከፈት ሳለግ እሱ ነው ፈታኙ። ውይ ተሳድቤያለሁ። በኋላ 2 ፈታኞች አሉ። እንፈትነው። አይ እባክህ እናንተን ያስተምራል፣ ውጡ ከዚህ ያለ በጣም ግሩም ነው የምትነዳው ብሎኛል። እንደው እድሜን ባልጠየቅኩ ኖሮ በቀረብኝ ኖሮ እድሜን ግን ጠይቄ 16 ሆነህ 18 ብሎ ለመጻፍ ህሊና ይፈቅድልኝ። በዚህ ማለት አትቀየመኛል። ባልጠየቅኩ ኖሮ እንዴት አከበርኩት። አሁን ሳስበው እንዴት ትልቅ ጨዋ ሰው ህሊና ይሻለኝ ማለት ሁሉ ጊዜ ደውላል ጆሮ ውስጥ። ለማናቸውም ከሰዓት ነው እኔ አይደለም ሌላ ሰው ይፈትናል። እሺ አልኩት። ከሰዓት ስመጣ ሰውየው ፈተነ። መንጃ ፈቃዴን በ16 ዓመት ያወጣው። ይገርማል። አዎ ግን ያቺ 16 ዓመት ኦል ማይ ላይፍ 2 ዓመት እድሜ ላይ እየጨመረች ነች። ስለዚህ ጡረታ ስወጣ ዩኤን 60 ላይ ነው እኔ አልፈልግም ያልኩት። እስከ 65 መስራት በቃኝ። እኔ በጣም ዞርኩ በየበረሃው በቃኝ ያልኩት። ግን ሪሊ 58 ዓመቴ ነው። ግን 60 ዓመት ብዬ ጡረታ ማግኘት ጀመርኩ። በ16ቱ 18 ስለተባለ ማለት ነው። ብዙ ሰው እኮ እንዲያውም የመጀመሪያ ስራ አሁን አላውቅም፣ ግን ቀደም ባሉት ጊዜያት የመጀመሪያ ስራ ሊቀጠሩ ሲሉ በጣም ቀንሰው ነው ለጡረታ እየተባለ ወደ ኋላ ቀንሰው ይገባሉ ይባላል። ከዛ ጡረታ ላይ ያው በዚህ እድሜያቸው ነው የሚሰሩት። ፍርጃቸው ነው ያሉ። በጣም ከባድ ነው። ማቃቸዋለሁ ፍርጃቸው እንደሚያው እኔ ወደ እየጨመርኩ ነው የሚሄደው። 2 ዓመት። ስለዚህ በዛ ምክንያት መንጃ ፈቃዱ አለ። ቋንቋውን በዛ ተለመደና እንግሊዝኛ ራሴን እንትን ለማለት ሳይሆን በዩኒቨርሲቲ ሰራንት የት ነው የተማርኩ እያሉ ብዙ የውጭ ሀገር ሰዎች ይጠይቁኛል። እሱ በትምህርት ቤት የመጣ ነው። በትምህርት ቤት የመጣ ነው። ፕላስ ፒስ ኮር የሚባሉ የሰላም ጉዳይ አስተማሪዎች ነበሩ ድሮ እና እነሱ በደንብ ነበር የሚያስተምሩን እንግሊዝኛ። ያወዳድሩናል። ዲቤቲንግ አለ ከ6ኛ ክፍል ጀምሮ ስቴጅ ላይ ወጥተን በእንግሊዝኛ የምንከራከረው። አዎ ከ8 ማታ በደንብ በኦክስፎርድ እንግሊሽ ነው የምንናገረው። 8 ከዛ ተቀጠርኩ። 17 ወር ከ10 17 ዓመት ከ10 ወር ነበር እድሜ ሳመለክት። በቃ 18 ሲሆን ነው የምንቀጥርህና ተመልከት ምናምን አሉኝ። እሺ አልኩኝ። የመጣው ምስል ልክ 18 ሲሆን የተቀጠርኩ ካዱ ተቀጠርኩ። it's a very interesting place of course ስታፉ ስዊድኖች ነበሩ የሚበዙት። ከዛ ቅድም ላልሽው እኔ ሹፌሩም አሲስታንቱም ሆኜ በኋላ አሲስታንት ፕላኒንግ ኤንድ ኢቫሉዌሽን ተባለ። ሹፌርነት የቀርቶ ስጽፍ ምንም ስል ስዊድኖቹ በቃ በተለይ አብሮኝ የሚሰራው እባክህ ለእኔ ማረምልኝ እንግሊዝኛ ይለኝ ነበር። እና እያረምኩ እሰራለት ነበር። እሱ ጉዳይ አለኝ ብሎ እንትን ሄደ ስዊድን
እያንዳንዳችን የ6 ወር ሪፖርት መጻፍ አለበት። ያ ተጽፎ ለዳይሬክተሩ ይሄዳል። ዳይሬክተሩ ስዊድን ይልከዋል። ከዛ በኋላ እንደኛ አይተው ነው ፍራንኩን ሪሊዝ የሚያደርጉት ምን ያህል እንደሰራ ነው። አሁን ጠራኝና ሪፖርት ጻፍና የፈለከውን እኔ አርመና ነው ጨምረዋለሁ አለኝ። እሺ አልኩት። በህይወቴ ሪፖርት ጽፌ አላውቅም። 12ኛ የጨረሰ ሰው ምን ብሎ ሪፖርት የሚጽፈው ነገር ሞኝ ኪና ትባላለች እና አሁንም ስዊድን ያለችው ፊኒሽ ነች፣ ግን ባይ ናሽናሊቲ ኪና ማን ነው እዚህ እንትን ሪፖርት የጻፈ የምታውቂው አልኩት። ብዙ አሉ። ለምን ስጪኝ አንድ ሁለት ላጥና እንዴት ነው ሪፖርት እንደሚጻፍ ያው ለብላ ሸክም ሁለት ሸክም ሰጠች። እንግዲህ ያኔ ያሰላ እስከ 3 ሰዓት ነው መብራት የሚበራው፣ ከዛ ይጠፋል። ኩራዜን አበራዋ ሻማ ኩራዝ አድርጌ ያገላበጥኩ ያነበብኩ የዲገሉን እየጨመርኩ ይሄን እኔ ዲገሉ ነበር የምሰራው እና እነኛ ሌሎቹ የሰሩት ብዙ ቦታ አለ። ያንን እያማሰልኩ ጻፍኩ፣ ጥሩ አድርጌ ጻፍኩ። ለምንድን ነው ግን እስከ 3 ሰዓት ብቻ መብራት ያለው? ያኔ እስከ እሱ ነው በቃ አይችልም። ከዛ በኋላ እሺ። እንደውም ናዝሬት ደስ የሚለኝ እስከ 5 ሰዓት ነበር። ስንመጣ ቤት ደስ በጣም ደስ ይለኝ ነበር እስከ 5 ሰዓት ድረስ አለ። ከዛ ሪፖርቱን ጽፌ አንትዬ ሰጠኋት ለኪያ ውስጅና ለዶክተር ኔክሪስ ጨርቆት አርብ ነው ሰጥቼ ዞር አልኩ። ሰኞ ጠዋት በፈረስ ትፈለጋለህ። ምንድን ነው ዲሬክተሩ ይፈልጋል ያስወጣኝ ነው ምንድን ነው ብሎ ሻልኩ። እንግዲህ በፍጹም በፖዚቲቭ አላሰብኩም። ተናዷል ብዬ ነው። መጣለች ቶሎ ግባ ይፈልግ ነበር አለች። ለማስወጣት ምን ችኮላዊ በር ከፈትኩ። እንዲህ ተድላ አለና ብቻ ተንጠመጠመብኝ። ማንም እንዳንተ የጻፈ የለም። ቤስት ሪፖርት አንድ ነገር አልጨምረም። ይሄን ነው የምልከው። ታንክ ዩ ደዚህ እኮ በዝናለ ካላወቅኩም ማለት ዝም አልኩ። በኋላ በቃ ደሞዝን 275 ነው 550 ልክ እንደሌሎቹ ከ270 ወደዛ ማለት ነው። እርሻ ሚኒስትር ሲለውል በፍጹም አሉት ይሄ ለኮሌጅ ግራጁዌት 450 ነው የሚያገኝ። ምን ተብሎ ነው ለሱ እዚህ 12ኛ ላይ ጨርሰው የምታደርገው? በፍጹም አይሆንም። አዎ እንግዲህ ስኮላርሺፕ ልከዋለሁ። በዛ እኔ መጀመሪያ ስኮላርሺፕ ሆልደር ብዬ ሆኜ ስዊድን ሄድኩኝ። እርሻ ትምህርት ቤት ገባሁ። ስዊድን በጣም የሚገርም ቆይታ ነበረ። እንዲያውም መጽሐፉም ላይ ያነበብኩት ምንድን ነበር ጋዜጦች ላይ በጣም በተደጋጋሚ ስለርሶ ይጻፍ ነበረ። እንዲያው ሌላው ቀርቶ ሚስት ራስዎ ታጭተው እንደሚያገቡ ሁሉ የተጻፈበትም ጋዜጣ ነበረ። አንዱ ግን ጋዜጣ በጣም አስገራሚ ነው። ስዊድን የአፍሪካ የእርሻ ሚኒስቴርን እያሰለጠነች ነው ተብሎና ምናል የኢትዮጵያ እንኳን ብታረጉት ያሉበት ነበረ። እዛ በጣም ደስ የሚል ቤተሰብ ዛሬም ድረስ የዘለቀ ግንኙነት እንግዲህ በቅርብ ያነበብኩት ላይ እዚህ ኢትዮጵያ እንዲመጡ እንዲጎበኙ ማድረግ በቃ ቤተሰባዊ ነገሩ የሆነበት ነው። ግን በጣም አስደናቂው እዛ ላይ ደግሞ ለትምህርት ተላኩ እንጂ ትምህርት አልነበረም መጀመሪያ የገቡት። ምን ገጠመ? አየሽ አላወኩም። እኔ ስዊድን ሀገር ምንም አይነት ትምህርት ብትማሪ እርሻም ይሁን መሀንዲስም ይሁን ሕክምናም ይሁን 2 አመት ፕራክቲስ ማድረግ አለብሽ። 2 አመት ፕራክቲስ ለምንድን ነው ብዬ ስጠይቅ ትምህርት ቤት ገብቶ ስናስረዳው ኦልሬዲ ያውቀዋል ቴክኒካሊ። አዲስ አይሆንበት ነው። አንዳንዴ ፕሮፌሰሩ ምን አለኝ እኛንም ያርሙናል። እንዲህ ነው እያሉ ይነግሩናል። ሐኪም ከሆንሽ ከሽንት ቤት ጠረጋ ጀምሮ ላይ ድረስ ፍርጃሽን አይተሽ ነው። እርሻ ማራለው ካርሽ 27 ለሞች ነበር ማልበው ከሌሊቱ 10 ሰዓት በዛ በበረዶ ተነስቼ ከዛ በኋላ ሄጄ ትራክተር አርሳለሁ፣ አጥራጥራለሁ። ማስራ ቢሰራ
ላቤ ጠብ እስኪል 2 ዓመት ነበረ። ግን የዚህ ካዱን ቆጠሩልኝ፣ አባባ ላይ ሰራቱን ቆጠሩልኝ። 1 ዓመት ብቻ ነው በቃ እንትን ያደረኩት ዩኒቨርሲቲ የገባሁት። አባባዬን ሲሰሙ በጣም ተናደው እንደነበርም ሰማሁ። አዎ ላም ለማለብ ከሆነ የምትሄደው ምን ጥቅም አለው ብለውኛል። ልክ ነው። አዎ እዚህ ያለልህ እዚሁ አለልን እና ላም ለብዬ እኔ ደንበኛ ትምህርት ማራለ ብዬ ነው እንጂ ላም ለማለብማ ከሆነ እዚሁ ና ብለውኛል። እርግጥ ተናደው በጣም ምክንያቱም ላም ደግሞ በጣም 27 ግን ተናገርኳሽ። በመጨረሻ ላይ ስቴጂ ሲዳ እንዴት ነበር ብለው ይጠይቁሻል ለማወቅ። ለምን አለኝ በኤሌክትሪክ ላም እያለብኩኝ 27 ላሞች ፕራክቲስ አድርጌ ጨርሼ ወተቱ ትልቁ ገንዳ ውስጥ እንዲገባ እያረኩ ይሄን ወስደ ኢትዮጵያ ታስተምራለህ። ባላገር ውስጥ አይደለም ለከብቶች ለሰውም ኤሌክትሪክ የለም። ምን አርግ ብላችሁ ነው? የቱን ላም ነው እዛም አልበው ኤሌክትሪክ? እውነትም አሉ። ልክ ነው። እኔን ፍርጃ አሳያችሁኝ እንጂ ይሄ ትክክል አይደለም። አሁን የሚልኩት ኢትዮጵያኖችን ወይም ኬንያ ወይ ቪየትናም በእኛ ሀገር ስታንዳርድ በሆኑት እዛ ነው የሚልኳቸው። በደንብ በቃ አፍሪካ ወይም ትንንትንም ጃማቻ የሚልኩ ብቻ የአፍሪካን ተማሪዎች ነው የማውቀው። አይ ዶንት ኖ ሃው በኢትዮጵያ እንደሆነ አላውቅም። ግን በጣም ከሶስተኛ ዓለም ያሉት እንትን ይላሉ። ኬንያን ወደ ኢንዶኔዥያን ወደ ኬንያ እንደ ያማቱታል እና ይሻላል። ዩሮፕ በኤሌክትሪክ እንትን በይ ከሚሉሽ አድቫንስድ ከሆነው እዛ ሄደሽ ያለውን ትማር። ቢያንስ የተቀራረበ ነው፣ በጣም የተቀራረበ ነው። በሱ ነው እና የ8 ወር ልፋቴ 0 ነበር ልልሽ ነው። ግን አያስተምርም መበርታትን፣ ተስፋ ማድረግን በጣም ብዙ ነገር የሚያስተምር ይመስለኛል። በጣም እርሻው ላይ በጣም አጠንክሮ ብዙ ነገር ልማር ችያለሁ። ብዙ ነገር ደግሞ ሌላው ደስ ያለኝ ገበሬውም ዋናውን ባለቤት መከታተል አለብኝ። እሱ ያሰለጥነኛል። የሚይዙት የአድሚኒስትሬሽን እንትን የታረሰው መቼ ነው፣ በዚህ ቀን ጠፈሉ ላሞች ስንታለቡ እንደዚህ ሆኖ አንዷ የታመመችው በዚህ ቀን ለምን ታመመች? ይሄ ነው ቬተሪናሪ ዶክተር አይቷት እስካሁን አልመጣም፣ ግን አመልክተናል። ምንም አትቀርም፣ በሙሉ ይጻፋል። እና እኔም ዳያሪ መውሰድ ጀመርኩ ከዛ በኋላ። በጣም ይጠቅማል ዳያሪ መውሰድ። ምክንያቱም እያረጀ ስቴጅ አታስተውሽም፣ ብዙ ሀገር ይዞርሽበት። አይ የዲያሪ ውጤት መሆኑ እኮ ያስታውቃል መጽሐፍቱ። እኔ በጣም የገረመኝ እንዲያውም እያንዳንዱ ቦታ እያንዳንዱ ሰው ስሙ ማለት አንዳንዴ እኮ ዋናውን ገጸ ባህሪ ወይ ዋናውን ሰው እንይዝና ሌላውን ሰው እንረሳለን። የእርሶ መጽሐፍ ጋር ጸሐፊዎች አሉበት ማለት በአጋጣሚ ያገኟቸው ሰዎች አሉበት። መርከብ ላይ በነበረው አጋጣሚ የተገናኟቸው ሰዎች መልካቸውን እንድንስለው ስማቸውን እንድናውቀው ይሆነበታልና ዲያሪ መያዝ በጣም ጥሩ ነው ያልኩኝ ነበር። በጣም ዲያሪ ቆንጆ ነው። ስለዚህ ስዊድን ጥሩ ቆይተዋል። ከ8 ወሩ በኋላ ገቡ ወደ ዩኒቨርሲቲ ገባሁኝ። እርሻ ትምህርቱ በጣም ኃይለኛ ነበረ። ግን ይገርምሻል ያን ጊዜ እንግዲህ የዛ ሁሉ ሺህ ህዝብ ውስጥ ጥቁር ነኝ ብቻ ነኝ፣ ሌላ የለም። ስለዚህ አስተማሪው ለኔ ወንድና ሴት ተራ በተራ የሚያስተረጉሙልኝ ቀጠረልኝ እና እነሱ ከሰዓት በኋላ ያስተምሩኛል በእንግሊዝኛ። በስዊድሽ ያልገባኝም በእንግሊዝኛ እና ቆንጆ ነበር። ሪዛልትም ቆንጆ ነው ያመጣሁት። ጥሩነቱ ደግሞ ስዊድን ሀገር እንደሌላ የአፍሪካ ሀገር ፈተና ለብቻሽ አትፈተኝም፣ በግሩፕ ነው የምትፈተኑት። አሁንማ ብሶበታል። በግሩፕ ነው፣ አንድ ላይ ነው የምትጽፊው። ቴሲሱን ምኑ በግሩፕ ነው የምትጽፊው። ምን ማለት ነው? የአንድን ተማሪ እንትን እንዴት እንወቅ አልኳቸው። ማወቅ ያለብህ አንዱ ባዮሎጂ ጎበዝ ከሆነ አንዱ ሂሳብ ጎበዝ ነው፣ አንዱ ሂሳብ ጎበዝ ከሆነ አንደኛው ደግሞ ኬሚስትሪ እና እንዲህ እያለ ሁሉም የየራሱን ስፔሻሊቲ ያደርጋል። በግሩፕ ጥሩ ይሰራሉ። ስትወጣም እኮ ለብቻ ስራ አይሰጥህም አለኝ። በግሩፕ ነው የሚሰራው። እና ይሄንን ከተለማመዱ በኋላ ልክ ኦፊሳቸው ሲገቡ አዲስ ነገር አይደለም ለነሱ፣ ቀላል ነገር ነው። እዚህ ላይ አንድ ነገር ታወሰኝ። ሴት ልጄ ጃኬቷን ረስታ ሄደች ቤት
በረዶ ይጥላል። አድርስላት ተባልኩ። ለምን ለምሳሌ እየተነጫነስኩ ብስክሌት ላይ በረዶ እየጣለብኝ ደረስኩ። ብስክሌቱን አቁሜ ሮጬ ገባሁ። የት ናቸው ስብሰባ? የ3 እና 4 ዓመት ልጆች ስብሰባ ገብተዋል። ማየት እችላለሁ። ዝም ካልክ ኧረ ዝም እላለሁ። ብቻ ልመልከት። ስገባ ዞር ጥቁር እሷ ብቻ ነበረች። ዞር ላሽ አለች። ኧረ እኔ አልናገርም። ግን ያለታ የተማርኩት ትምህርት እንትናቸው አስተማሪዋ ምን ትላለች? ትላንትና መኮረኒ በምናምን የበላ ነው፣ ዛሬ ምን እንብላ? ይሄን እንብላ፣ ይሄን እንብላ። ደግሞ ጸሐፊ አለ የሚጽፍ። ትላንትና ፈረሶቹን ያየ ነው፣ ዛሬ ቤት እንዋል፣ ብርድ ነው ወይስ እንሂድና እንውጣና ላሞቹን ይጻፋል። እጅ አውጡ ላሞቹን ይበርደናል ምትሉ እጅ አውጡ። እጅ ወጣ 3 እና 4 ዓመት ነው የማወራው። ግርም ማለኛ ለታ የተማርኩት ትምህርት ትልቅ ትምህርት ነው ለኔ። ለካ እንደዚህም ተብሎ አብሮ በሶስት እንግዲህ አስቢነኝ ሲያድጉ በጣም ተለማምደው የሚያድጉት ነገር በጣም ጥሩ ነው። ፒነት ነው ሁሉ ነገር እና ያለታ ትልቅ ትምህርት ተማርኩ ለማለት ነው። በጣም ደስ ይላል። ስለዚህ በእንዲህ መልኩ ቀጠለ፣ ትምህርቱ ተጠናቀቀ። በጣም ብዙ ቤተሰብ ያገኙበት፣ በጣም ከብዙ ሰዎች ጋር የተገናኙበት፣ እርሶም ብቃቶን ያሳዩበት ነበርና እንዴት ሆነ ደግሞ እሱ? ከትምህርት በኋላ ትምህርቱ ላይም እያሉ በጣም ጥሩ ነበር አይደል? ጥሩ ነበር። እንግዲህ ማወቅ ያለብሽ እንዳሁኑ አልነበሩም ኢትዮጵያኖች። በጠቅላላ 7 ነው 8 ነን በጠቅላላ በስዊድን። አንድ ኢትዮጵያ ለማግኘት 700 ኪሎ ሜትር መሄድ አለብሽ በባቡር። ግን አንዳንዴ ኤምባሲው ይጋብዘናል እንድትሰባሰቡ 7ታችንን እና ዛይደን ከሌባላል ነገነ ወይ ለካ ኢትዮጵያ እዚህ አለ ደስ ይላል። አንዴ እርሻውን ጨርሼ ተጣጥቤ እሑድ ነው ላሞች ካለብሽ በኋላ ስራ የለም፣ ይሄ ማረስ ምናምን የለም እሑድ። ኤኒዌይ እሑድ ዕለት ወደ ከተማ ብቅ አልኩኝ። ዲሳይ ጥቁር ነው እሱም አየኝ። ፍሪዌይ ነው እሱም ወደዚህ ሮጣል፣ እኔም ወደዛ ሮጣለሁ። ፍሪዌይ እብዶች ብለው ተገናኘን። ከየት ነው አልኩት። ከሶማሊያ ለመጀመሪያ ጊዜ ነው ያየሁት ጥቁር ከ6 ወር በኋላ። እሱም ብዙ ጊዜ ሆነ። የት ነው? ቬትላንድ። ወይ ቅርብ እኮ ነው፣ አልተዋወቅንም እንጂ ቅርብ ነው ቬትላንድ የሚባል ከተማ። እና ነፍሳችንን አተን ጥቁር አየን ብለን ያን የምናቋርጠው። ቢገለንስ ኖሮ መኪናው እንደሆነ ስዊድኖቹ ደግ ሆነው አቆሙ እንጂ። ከዛ መጣ። በጣም ደስ አለን። እንትን ሄድን፣ ቡና ጠጣን፣ ብዙ አወራን። በቃ ያኔ ሞባይል የለም፣ በቤት ስልክ ነው ተራውወጥን ስልክ። እና እንደዚህ ያለ ልልሽ ነው። በጣም ናፍቆት ይኖርሻል እንኳን ኢትዮጵያ አይተሽ። በጣም እርግጥ የምኖርባቸው ቤተሰቦች በእውነት በጣም ግሩም ነበሩ። እንደ ልጃቸው ነበር የሚያዩኝ። ማአት ጊዜ ነው እንግዶች የሚመጡት፣ ምክንያቱም ጥቁር አይተው አያውቁም እዛ ከተማ። እኔን ለማየት ይመጣሉ። ግብዣው የቀለጠ ነው። ሁል ጊዜ እሑድ አበባ አይቀርም ደግሞ ሁሉ ነገር አይቀርም። በጣም የሚያስቅ ህይወት ነበር። እናትና አባቷን ነበር ለጋብዝ የፈለግኩት፣ ግን አንፎርቹኔትሊ አኒታ ነው ሞቱ። ግን ስለዚህ አኒታና ማትን ጋብዣቸው እዚህ መጡ። በጣም ደስ አለኝ፣ እነሱም በጣም ደስ አላቸው። ብዙ አልቆዩም፣ 2 ሳምንት ብቻ ነው፣ ግን ብዙ ነገር አዩ። ብዙ ነገር ጎብኝተው ሄዱና ደስ አለኝ። 2 ሳምንት እንዲሁም እኮ የተለመደ አይደለም። በጣም አጭር ጊዜ ነው ቆይተው የሚሄዱት ብዙዎቹ ሲመጡ። 4 ቀን 5 ቀን ነው። የ2 ሳምንት ተቀመጡ እንደምን። አሁንም ዛሬ 4 ወር አገኘኋቸው ስዊድን ሀገር። እንገናኛለን፣ ብዙ ጊዜ ጋብዙኛል። እንደ እህት የሚያዩዋት እንዲያውም የመጀመሪያ ስጦታ የነበረው ላኒታ ቀለበት ነበረ። እህቴ እህት ነው የማያት። እሷም እኮ አልገባኝም ማጨቱ ነው ወይስ እኔ እህት ነው የሰጠሁሽ አልኳት። ተቀበለች። ግን በጣም የወደድኩት እዚህ ከመጡ በኋላ የነበራቸውን ጊዜ ተረኩበትንም እንዲሁ ለማየት ሞክሬያለሁኝና
ሐዋሳ ሄዳችሁበት ወደ አዳማም ሄደው ነበር ሞጆ እንዲህ ብቻ በየደረሳችሁበት የነበረው ያልጠበቁት እንደዛ ይሆናል ብለው ያልጠበቁት ወይ ኢትዮጵያን ሲስሏት የነበረው ሌላ ነው እርሱ ደግሞ እንደዛው እንደሳሉ ይቆዩ ብለው ቦታው ላይ ሲገኙ ነው ትክክለኛውን ነገር የነገሩትና ከሱ ግብዣ ከመደረጉ በፊት ግን ለናት ቀብር ሄደው የነበረው ሁኔታ በጣም የሚያሳዝን ነበር ነው እንደናቴ ነው ማለት በእውነት ብዙ አመት ነው ከነሱ ጋር የምንገናኝ ነበረው እሱን እንኳን ሀሪም ባልቀብረውም እሱ አንድ ቀብራት ብዬ ከዚህ ሄድኩኝ ቤተሰቡ በጣም ደስ አለውና የሚገርምሽ ነገር እሷ ያው መቃጠል ስለፈለገች መኪናው ይዟት ሄዳቀጥላት እና ከዛ ግቡ ተባልን ኬክ አለ ምን አለ ሻይ አለ እኔ የድሮ ገበሬዎች አገኘሁና እነሱ ጋር ሄጄ ቁጭ አልኩ አኔታ መጥቶ ምን እዚህ ያስቀመጠ ቤተሰብ እኮ እዛ ጋር የሚቀመጠው ልጅ ቤተሰብ ሆኜ ነኝ በጣም እና ብላ እዛኛው ፎንቱም ትልቅ መንትን ነው እዛ ውስጥ አስቀመጠችኝ እና እኔም ደስ አለኝ እነሱም በጣም ደስ አላቸው በመምጣት እዛ ድረስ በመሄድና ቀበርናት ግን እናንተን አትሊስት እናትና አባትሽ ባልጋብዝም እናንተ ነው አልኳት መጡ የት ነው የምንሄደው አለች አይ እንግዲህ ወደ ውጭ እንሄዳለን ሆቴል አለ ሆቴል የለም ለእናንተ ድንኳን እንፈልጋለን እና ፀሐይ ዛፍ ላይ እንተኛለን አልኳት አትወድቁም አንወድቅም ዛፍ ላይ ከአፍሪካ ለምዶላ አንወድቅም ፀሐይ ማለት ባለቤት ነው እኛ ሳለች እናንተ ስለማትችሉ ትንሽ ድንኳን አድርገናል ግን ማታ ወደ ሽንት ቤት ስትሄዱ ብዙ እባብ ስላለ ቀስ እያላችሁ መብራት አብርታችሁ የምትሄዱ ለካ ሌሊቱን ሙሉ ተጨንቀው በቃ ይቅርብና አሞኛል ብዬ ልቀር እና በጣም ሰጉ እቃቸውን ሁሉ ሳረግ ሁለቱም አኩርፈው ነው ቁጭ ያሉት ከኋላ እዛ ዝዋይ ደረስን ዝዋይ ስንወርድ ተድላ አለች የስ ተመልከት እዛ ሆቴል ይላል ለምን እዛ አንተኛው አይ ቆይ ዝዋይ ነው የምንሄደው ይሄ አዋሳ ነው የምንሄደው ይሄ ዝዋይ ይባላል እኮ እዛ ሄደን እናንተም ዛፍ ላይ ከምትተኙ እኛም መሬት ከምትተኛ ሆቴል ይላል የለም ቆይ አልኩኝ ተጨንቀዋል በጣም ተጨነቁ ሆነ ብዬ ነው ዘላለም አፍሪካ እንዲህ ነው ሲሉ ሰምቻለሁ ማይሌር እንትን ስንደርስ ሪዞርት ሆቴሉ ሰዎቹ ሲያወርዱ ለምን ሻንጣውን የሚያወርዱት እዚህ ነው የምንተኛው ልትገለኝ ሮጥኩኝ ልትገለኝ በነፍሴ ተጫወት ካለች እንትኖቹ ጋር ሪሴፕሽን ሄጄ ነው የተደበኩት እቃ ሁሉ ወረወረች በጣም ደንግጠን እኮ አለች በጣም ነው እንቅርብ ለሁሉ አውርተን ነበር አለች ግሩም ጊዜ አሳልፈው እዛ አዟዩ አረ ብዙ ነገር አዩ ብዙ ነገር ጎብኝተው ተመለሱ እና one of the best time of our life ብለው ጻፉልኝ ደስ አለኝ አንዳንዴ ሰዎች የሚስሉበት አለ ሀገራትንም ከተሞችንም የሚስሉበት አለ መጥተው ሲያዩና ሲሆን ደግሞ ሌላ ነውና ያልጠበቁት ነገር ነው የገጠማቸው በጣም ጥሩ ጊዜ እንዳሳለፉ መጽሐፉም ላይ እንደዚህ በጣም ጥሩ ጊዜ አሳልፈው ነው የሄዱት እነሱም ብለዋል ግን ያጠፋሁት ሞል አልወሰድኳቸውም እና ካርድ ጽፈው ይሄንን እባክህ አለ ወይስ ፖስታ ቤት እዚህ ሀገር አለች አሁን ልከዋል አምጪ ብዬ ወሰድኩ እንዲህ ሳነበው ኢትዮጵያ በጣም ግሩም ሀገር ነው ማርኬቱ በሙሉ ውጭ ነው እንደኛ ሀገር ሱፐር ማርኬት ወይ ሞል ምናምን የለም ባድ ወስዳቸው ነበር ደግሞ አሁን ደሉክስ የሆኑ ሞሎች ማአት አሉ ደሉክስ የሆነ ሱፐር ማርኬቶች አሉ እኔ በቃ ሞስትሊ ውጭውን እንዲያው ነው ምሯሯጥ የነበረው እነሱ ጋር የለመዱትማ ምን ያረጋል በሚል ይመስለኛል የለመዱት ሞሉ ባይቱ ሱፐር ማርኬት ማየቱ ምንም የሚያስደንቃቸው ነገር የለም ብዬ ነው ለካ እነሱ ገበያ ያሉ መሰላቸው ውጭ ብቻ ነው የእርሶ በጣም አስገራሚው ሌላኛው እንዲው ተመልካቾችን ቢያዩት ደስ የሚለው ይሄኛው ቅርጽ መጽሐፉም ላይ ስላለ ብዬ ነው ይሄንን ያልኩት ይሄ ምንድነው ያለችው መታ የምትቀርጸው ልጅ የጸጉርህ
አንተ ምለው ያን ያለችውን ነው የፊትህ ስትራክቸር ነው ቅርጽ አቀማመጡ የመልክ ከዛ ደግሞ የጸጉርህ መስተካከል በቃ አንተን እንድሰራ ወይ ቅርጹን ባንተ እንድሰራ በጣም ፈልግ ያለውና እባክህ ተባበረኝ የሚል ነበር ለ6 ሰዓት ተብሎ 12 ሰዓት ገደማ የተቀመጣችሁበት በጣም የሚያምር እና ዛሬም ድረስ ይቆጨኛል ይሄን ባለማምጣት ውሰደው ብላኝ ስለዚህ ቢያውቁ ደስ ይለኛል ተመልካቾቻችን ምን ሆነ እንግዲህ ትልቅ ዩኒቨርሲቲ ትልቅ ላይብራሪ ያለው እዛ ውስጥ ቁጭ ብዬ ቡዳፔስት ሃንጋሪ ነው ወንድምሽ ላይ እዛ ቁጭ ብዬ ሳነብ መጣኝ ሁለት ሴቶች መጥተው ክልክል ነው ማውራት ሻልኳቸው ባክና እንውጣና እናውራ እሺ ሁለቱም ፈረንጆች ናቸው ምንድነው አልኳቸው ይቅርታ አድርግልኝ እኔ ብዙ አፍሪካኖች ማቃለው ኤዥያኖች ማቃለው ግን አንተን ሳይደነገጥኩኝ ቅርጽ የጸጉርህ የምንህ ፎርምትን ፓሪስ እንትን አለ ውድድር አለ እና ይህን ሰርቼህ ፕሊስ እንትን ልበልህ አለች እሺ ማቻልኩት አንተ በሚመችህ ጊዜ ግን ቶሎ በሰራው ጥሩ ነው ወደ ፓሪስ ሄዳለሁ ጥሩ እሁድ ነው የሚመቸኝ በሌላ ቀን ጥናት ላይ ነው ያ ፖስት ግራጁዌት ነው በፈለገው እንትና አላገባ መጣን ወሰደኝ ሄድኩኝ ቤቷ ስቱዲዮ ቤቷ ነው ፕላስ የራሷ ስቱዲዮ ነው በጣም ያምራል እንዴ በስተለኝ እንዴ ቀና ብላስ ደከመኝ በጣም ደከመኝ እንደውም ከደስታት በኋላ በቃ ያልፈልግም ብያቱልኝ ነበር ፕሊዝ በቃ ጨርሰናል ትንሽ ነው ደሞ አላየውም እኔ በነጭ እንትን ሸፍናው ምን እንደምትሰራም አላየም ተቆረቆራለች ጭቃ እንዴት ተቦካታል በብሮንዝ ነው የሰራችው ከፈተች ናስታይ እውነትም ሞሮርሌስ ራሴ ነኝ ቢዩቲፉል በጣም ጥሩ ልሂድና ፓሪስ ልፎካከርበትና ስመለስ ተወስዶ ይችላል አለች እሺ አልኩኝ ሄደች I don't know 3 weeks 4 weeks አላስታውስም ሮጥ አመጣ ብቻ ህዝብ ፊት ላይ ቀልባለው ፊት ታለች ምንድነው አሸነፍኩ ባልተ ፎቶግራፍ ታንክ ዩ ናና ወሰደዋለች አይ ባይሆን ፎቶግራፍ ላንሳው በወሰድኩ ኖሮ በኋላ ስማለ 20,000 30,000 40,000 ፓውንድ እየከፈሉ ነው ከሰዎች የሚያሰሩት በጣም ታሪካዊ ነው ቤት ቁጭ ነው ይላል እኔን ተሸክም የሚያልሄድም ተማሪ ደግሞ ያለው ስንት መጽሐፍ ይያላልኩት እንትኑን ግን ወሰድኩት ፎቶግራፍ ሶስት ቅርጽ ነበር ሶስቱን ወሰድኩኝ በጣም ነው የሚያምረው በጣም በፎቶም እዚህ ጋር ያለው ህትመቱ ላይ የወጣው በጣም ወድጄዋለሁኝ እንዴት እንደሚያምር እያልኩኝ ነበርና መልካም ነበሩ በጣም ዘናጭ ነበሩ ያኔ ፎቶዎቹንም ያያየው ነበር በጊዜው በጣም ዘናጭ የሚባሉና የተለያዩ የደረሱባቸው ሀገራት ላይ እንዲሁ መርከብም ላይ ታሪካዊ ቦታዎችም ላይ ያሉ ፎቶዎችን ለማየት ሞከርኩ በጣም ለባሽ ነበሩ በጣም ጥሩ ተከፋይ ስለነበሩ ነው ወይስ መልበስ ፓሽን ይሆናል አይደል ዘናጭ ከሚባሉት ውስጥ ነበርኩኝ ፕላስ እንዳልሽው ደግሞ ጥሩ ነበር የሚከፈለኝ ከሌሎቹ በጣም የተሻለ ነበር ማገኘው የራሴ መኝታ ቤት አለኝ 3 መኝታ ቤት ሳሎን ኪችን ወጥ ቤት አራራግሩም ቤት ነበረ 9ኛ ፎቅ ላይ ነው ታይኡት ሳይባላል አረሳው መንገዱ ነው እዛ ላይ ነበረ እና ደግሞ በአንድ ወጣቶች ባልና ሚስት በሳምንት 3 ጊዜ እየመጡ አልጋን ያነጥፋሉ ያጸዳሉ የሚታጠው ልብስ ይዘው ይሄዳሉ አጥበው ተኩሰው ያመጣሉ የምግብ የበላሁበትን የከመርኩትን አስተሳምረው በቃ ባይ ይሉኛል ባይ ይላቸዋል ይሄዳሉ ይሄ የሃንጋሪው ነው ከሃንጋሪው በፊት ግን ተመልሰው ወላይታ ነበሩ አይደል የዋዱ ነበርኩኝ እሱ በራሱ ደግሞ እሱም ሌላ ታሪክ ያለው ነው ልክ ነሽ ዋዱ እንግዲህ እኔ እንደመጣው የመሰለኝ በጣም ጀግና የሆኑ አቶ ተስፋ ቡሸን የሚባሉ አሉ ቬሪ ዳይናሚክ ሰው በእውነት ትልቅ ሰው እና እሳቸው እኔ ጋሽ ተስፋ ነው የምለው ግን በአንቱን ቀጥል እሳቸው በቃ እንደካዱ ዋዱን ትሰራላችሁ እና ሐሙስ ዕለት ነው አርብ ዕለት ነው whatever ሄድና
አመልክት እዚህ ቢሮ አሉኝ። እሺ ብዬ ሄድኩኝ። ከራስ ሆቴል ፊት ለፊት ነው ቢሮአቸው። እዛ ሄድኩኝ። ልጅቷ ምንድን ነው እንዲህ የፋርም ማኔጀር ውድድር አላሉኝና እሱ ለመወዳደር ነው። ደብዳቤ አስገብተዋል። እኔ አላስገባውም። ማክስ ገባት አለብኝ። ልቀጠር አይደለም እንደ ያሉ 5 አሉ ገና ከነሱ ጋር መፎካከር አለሁ። እንደሱ ግባ ያለ መስሎኝ በርጋሽ ተሰዋስኩኝ ሆነልኩ። እሺ ብዬ ወረቀት ከሷ ተቀብዬ እዛው ጨር ጽፌ በእንግሊዝኛ ሰጠዋል። ጎበዝ ነው እንዴት ጥሩ እንግሊዝኛ ይጽፋል አለች። ፈርሙበታል። ፈረምኩ። ሄድኩ። ሁለት መጣሁ። እንግዲህ ሰርቲፊኬት አልያዝኩ፣ መታወቂያን አልያዝኩ፣ ምን አልያዝኩ። ጂንስና ተቀደደ ጃኬት ለብሼ ነው የገባሁት። ሚስተር በርክ ይባላል እሱ 3 አጃቢዎች ይዟል። ኢንተርቪው የሚያደርጉ ኢንተርቪው አይደለም፣ ቡና ሻይ እየጠጣሽ እየተጫወትሽ ነው የምታወራው። እንዲሁ እንደ ቀልድ የሰውን መረዳት ለማወቅ ፈልገው 3ቱ እዛ ጋር ተቀምጠዋል። መቼም ሽክ የከረባቱ ብሪፍ ኬሱ የምኑ ሽክ ብለዋል። እንኳን ሊያነጋግሩኝ ዞር ብሎ ሊያዩኝ አልፈለጉም። ሌሎቹ ተፈታኞች አንዱ ከጀርመን ነው፣ 2ቱ ከአሜሪካ ናቸው፣ አንዱ ከኬንያ ነው። እኔ ከስዊድን ነኝ። ዜግነታቸው ግን ኢትዮጵያዊ ነው ሁላችንም። ከዛ ቁጭን ብቻዬን እዛ ጋር ቁጭ አልኩ። እነሱ ማንም ሊያዩኝም ሊያናግሩኝም አልፈለኩም። ፋይን ብዬ እኔ ቁጭ አልኩ። ከዛ ይገባሉ፣ እየተጠሩ ይወጣሉ፣ ይገባሉ። 15 ደቂቃ ምናምን ይወጣሉ። መጨረሻ ላይ ተጠራሁ። ግማሽ ሰዓት ነው የወሰደው እና በርክ ማይ ጎድ ዩ ሪሊ በአማርኛ ላውራው የሚገርም ነው። በጣም ግርማ እንግሊዝ ነው የምትናገረው። ያው እንግሊዝ ሀገር ነው የኖርከው አይደለም? ስዊድን ነው በእንግሊዝኛ ያናገርነው ስዊዲሽ ነው አልኩት። በጣም ግርማ። እሺ አሁን እኔ መታወቂያ ምናምን አላመጣሁም። እኔ የተቀጠርኩ መስሎኝ ነው የመጣሁት። የት እንዲህ አድርጌያለሁ ላሞች ሳበላ አልባል አብልተሃል? አዎ። ትራክተር ስነዳ ትራክተር ላይ ወጥተሃል? አዎ። ታያዩ። ከዛ ደግሞ ካዱን ሰርታለሁ። ታንክ በቃ ውጣ። ቡናዬን ጨረስኩና ወጣሁ። 3ቱም መጡ። ሁላችሁም የሰጣችሁት መልስ ለእንትን ነው። በጣም ግሩም ነው አለ። የእንግሊዝ ዲፕሎማሲ እንደዚህ ነው። ሲያባረርሽም በጣም ጥሩ ነው። እሺ አልኩኝ። ሁላችሁም እንትን ብላችኋል። የእኛ ምርጫ ግን ጌታቸው ነው አላቸው። ዞር ሁላ የመጀመሪያ ጊዜ የት ነው የተማርከው? ስዊድን። ምንድን ነው የተማርከው? እርሻ። ኢንተርቪው በዛብኝ። ከዛ በኋላ ከነሱ ይወደ ከዛ ቦታውን ሰጠኝ። የእርሻው ማናጀር ተብዬ ሄድኩኝ። የአባቱ ስም ቁምሳ ነው፣ የስሙ ጠፋብኝ። ግርም እሱን ነበር። እኔና እሱ አንድ ላይ ጎን ለጎን ሆነ። የእሱ መኝታ ቤት እዚህ፣ የእኔ መኝታ ቤት እዚህ ጎን ለጎን አደረጉን እና በጣም ግሩም ጊዜ እንትን አሳለፍን። ግን የሚገርመው ነገር ሰበሰቡንና ለጥፈው እንግሊዞቹ እንግዲህ ስዊድኖቹ ከኛ ጋር ይበላሉ፣ ከኛ ጋር ይጠጣሉ፣ ከኛ ጋር ይተኛሉ። አሁን በሚጎተተው እንትን መኪና አብረን ነው የምንተኛው። እነኚህ ጌታዬን አብረሽን ቋጭ ቁጭ ብለው አይጠጡም። በሙሉ ከኬንያ ነው የመጡት። ለምን ወርልድ እንግዲህ 2 ልዩነት አለው። ካዱ ስዊድን እርዳታ እየሰጠች በራሷ ፍራንክ የምታሰራው። ዋዱ የወርልድ ባንክ የሰጠው ብድር ነው። የኛ ልጆች የሚከፍሉት እዳ ነው። እና በሉ እንግዲህ አሁን የሰበሰብናችሁ ይሄ ለሲኒየር ስታፍ ነው አለ ክለቡ። ይሄ ለኢትዮጵያን ሲኒየሮቹ ነው አለ። ይሄ ለኢትዮጵያ ሚድል ክላስ፣ ይሄ ደግሞ ለሌላው።
አፓርታይድ ቤት ዞሮ መጣ። ይሄ ደግሞ መዋኛ ነው ለነጮቹ፣ ይሄ ደግሞ ለምንድነችና ሄድኩኝ። ሳምንት ታስባለህ አልኩት። አፓርታይድ እኮ ነው የሰማነው አልኩት። ልክ ነው አለ። እኔ ዝም ብዬ ይሄን አላይም አመለክታለሁ አልኩት። ትችላለህ? አዎ ጋሽ ተስፋ ጋር ደውላለሁ አልኩት። ምክትል ሚኒስቴር ነው ያኔ ተሰውሽ ነው። ደወልኩላቸው። እንዲህ ብለው እንግሊዞቹ እንዲህ ብለው ስማ አንተ ዱርዬ አሬ ልክ ወርድ ባይ ወርድ እንደዚህ ነው ያለው። መጥቼ እዛ ድረስ አንታውን ያልከውና እዛም ያደርጉት ልዩ ከሆነ አስወጣኝ አልኩት። እንግዲያው ሐሙስ ዕለት እኔ በአውሮፕላን መጣለሁ፣ 4 ሰዓት እዛ ደርሳለሁ። ሌላ ምንም ኢንተርቪው ሰው ማትንገር፣ አንተ ራስህ መጥተህ ተቀበለኛለህ። ዳምጤ ሆቴል ነበር ያን የሚባለው፣ አሁን በቀለ ሞላ ተብሏል አሉ። ዳምጤ ሆቴል ትወስደኛለህ? እሺ። ከዛ በኋላ እናንተ አንተዋወቅም? እሺ። ወሰድኩት። እውነትም ዝም አለ፣ ሊያየኝም አልፈለግም። ኋላ ለእንትኖቹ ትልቅ ጉዳይ በሌላ ጉዳይ መጥቼ ነው በዛ ውስጥ ብዬ ነው ደነገጡ ፈረንጆች። ለምን አልነገርክንም? ኖ እኔ ለሌላ ጉዳይ መጥቼ እንደሚታይም ለምን እናንተ ነሳርጎበኝም ብዬ ነው አለ። ስብሰባ ጠራ፣ አመጡና ገጠገጡት። ያንን እኛን የሚያስረዱ ነው። ይሄ ለትልቅ ስታፎች ነው፣ ይሄ ለምናምን ነው፣ ይሄ ለምን ማለት ነው። ዞር ብሎ አየኝ። አሁን ነፃ ነህ ማለቱ ሆኖ ዞር አየኝና ዝም አለ። ስሙ አላቸው። አሁን ብዙ ለመናገር አልፈልግም። ይሄ ፕሮጀክት ለገበሬዎች አድርጓል እንጂ ለእናንተ ቫኬሽን እዚህ የኩኩዩ የምናምን እንደ ኬንያ አይደለም። ኢትዮጵያ መጣው ፍራንክ ለገበሬዎቹ ነው የሚያርፈው፣ ለእናንተ አይደለም። ለማናቸውም ሁለታችሁ ቢሮዬ ሰኞ ጧት ነው አላቸው ፈረንጆቹ። አሁን ውጡልኝ አላቸው። ወጡ። ኢትዮጵያኖች ብቻ ቀሩን። ምንድነው እኛ አስረዳ ነው ስብሰባ እነሱ ብቻ ናቸው የሚሰበሰቡት። ምን የሚሉት እኔም ባይል ለፈለፍኩ ውሳኔ ላይ ጣልቃ ያስገቡ በጭራሽ። እና ምክትል ዲሬክተር ኢትዮጵያ አድርግልን አለው። እሺ አለ። ቮት አድርጓለን ሁላችንም። እሱም ቮት አደረግን። ከኛ የተሻለ ነው በትምህርቱ ማለት ማግራጁዌት ነው። እሺ አለ። ማስትሬት አለው፣ ጎበዝ ነበር። እሱን አደረግነው። አብረ ነገራቸው በምን ነገር ስብሰባ ብታረጉ የስብሰባ ወረቀት ለኔ የሚመጣው ስሩ ሚኒስትር ከበደ ቁምሳ። እሺ በከበደ ቁምሳ ነው አላቸው። ከበደ ቁምሳ በጣም አዝናለሁ አረፋሉኝ። በጣም ግሩም የሆነ ወዳጅ ነበር። በከበደ ቁምሳ አለ እኔና እሱ ይኸውልህ መታገላችን ሰራ አለኝ። አዎ እውነትም ከዛ ተሻሻሉ። ምን ሰራውን ያሰሩ ጀመር። እኔ አንድ ጋሻ ሙሉ አቃጥዬ ምን ብዬ ሳሩን አብቅዬ ነው ሆልስታይን ላሞች ከንተን የመጡት ከኬንያ። ከዛ ልክ ደና ስንጀምር ትንሽ መራበሽ ተጀመረ። እኔም ያላሰብኩትን ስኮላርሺፕ እንደገና አገኘ። ወደ ሃንጋሪ ሄድኩኝ ፈርዘር ጥራት ለማድረግ። የሚገርመው ድንገት የተገኘ ጋዜጣ ላይ የተጻፈ የነጻ የትምህርት እድል ነውና ልክ ነው ያለፈበት ነው። ግን በቃ ካለልን አይቀርም የሚለው አይነት ይመስለኛል አይደል? አዎ እንግዲህ ምንም እዛ ኢንተርቴይንመንት የለም፣ ምንም በዛ ቴሌቪዥን የለም። በዛ ጊዜ ያው ሬዲዮ ነውላ 2 ሰዓት ትሰሚያለሽ፣ ከዛ ታልቃለች። ያው ሄደሽ በቃ ቡና ቤት ቢራ ይዘሽ ማውራት ነው። ሌላ ምንም ኢንተርቴይንመንት የለም። አሁን ተኝቼ ሻይ ማፊያ ገዝቼ ነበር። ሻይን ሰራሁና ጋዜጣዬ ድሮ ከአንድ ወር ያለፈው የአዲስ ዘመን ከሆቴሉ እየወሰድኩ ነው የማነበው። ሃንጋሪ በኮኦፕሬቲቭ ዩኒየን ኢን ኮላቦሬሽን ዊዝ ስዊዲሽ ገቨርንመንት ከስዊዲሽ ገቨርንመንት ጋር በመሆን አውጥቷል። የምትፈልጉ ካላችሁ አመልክቱ ይላል። ለማስተርስ እና ለእንትኖች ይሄ ነገር አልኩኝ። ደግሞ በጣም ሶሻሊስት ሀገር መሄድ ፈልግ ነበር። በጣም ወሬ ብቻ ነው እንጂ ሄደን አላየነው። ደወልኩላት እዛ ላይ ባለው ስልክ ሃሎ ሃንጋሪያን ኤምባሲ የስ እንደዚህ ጽፋችኋል
አይ ኖ ቱ ሌት ነው ወራት አልፎታል ነው ማንም ያመለክት የለም አንተ መጀመሪያው ነህ ማንም የለም ላመልክ ትችላለህ ወዲያው ዲዛይን አደረኩ አዲስ አበባ መጣሁ እርሻ ሚኒስቴር ትምህርት ሚኒስቴር ብቻ እዛ ውስጥ ብዙ ጣጣ አለው መጨረሻ ላይ ሃንጋሪ ተፈቀደ ሶዛን ኦፍ ዘ ቤስት ስኮላርሺፕ ያገኘሁት ተሰምቶ እኮ አይታወቅም ከአውሮፕላን ከባቡር ነው ስዊድን ሄጄ በአውሮፕላን በባቡር መጣሁ በባቡር ስመጣ አበባ ይዛ መኪና ተዘጋጅቶ ዌልካም ቱ አንጋው ከዛ እነዛ ሰዎች ባልና ሚስቱ ቤት የሚያጸዱት ትልቁ ቤት ይሆንና ወደ ዝነጣው እኮ በዛው ለመለስ ብዬ ነው በዛው ገባው በዛው ደግሞ ዘኦሊ ዋን መኪና የነበረኝ ነኝ እዛ አዎ እነሱ የሰጡት ነው ነው ተማሪ በተማሪ መገዛው እዛ ሂልተን ሆቴል የሚሰራ አንድ ሰው እኔ ቬና ሄጃ በጣሉ እንግዛሬ ገዛሁት እንደረ ዝነጣው ጋር መኪና ሲጨመርበት ሌላ ዓለም ክነሽ እንደ ብርቅ መታየቱ ይኖራል ወዲያው ከሁለት ዓመት በኋላ አሁን እቺ ባለቤት የመጣች እዛው ተገናኘን ተጋባን ባለቤቶት ጋር የተገናኙበት መንገድ በእርግጥ መጽሐፍ ውስጥ ባልጠቅሰውም አሉና መግቢያው አካባቢ ጥቂት ነገር አሉ መስከረም ተዋውቃችሁ ታህሳስ 19 ተጋብታችኋል አይደል ልክ ነው 4 ወር በቂ ነበር አይ መስከረም ተዋወቀ እሺ ጥቅም ተጫጫ እሺ ለአባቴ ነው የምነግረው እንዴ መስከረም ተዋወቅን ጥቅም ተጫጫ ታህሳስ ተጋባን አይ ምን ነው ቆያችሁ ህዳር እኮ በመሃል ነበር አሉ ምን ነው ህዳርም እኮ ነበር አሉ ትንሽ ቆየን አልኳቸው እንዴት ሆነላችሁ አሁን አንዳንዴ ረዘም ያለ ጊዜ ነው ሰድስኪ ነጣናና የሚባለው አለ እናንተ ሰው ሀገር መኖራችሁ ጠቀመ ይሆን እንዴት ነው ወይዘሮ ፀሐይ ምንም ለውጥ ነው ያው ማግባቱ አይቀርም ነበር እኔም ባታገባም ሌሎች ማአት ወንዶች ነበሩ በእውነት ያው የሆነና ተገናኘን እንጂ ማአት ወንዶች ነበሩ ማአት የተጋቡም አሉ አይ ምንም ፕሮብሌም ፈረንጅ ብዙ ፈረንጅ ነው የሚያገባው እቺ እንግዲህ ኢትዮጵያዊ ነች ያው ሆነ ስለዚህ ጋዜጣው ላይ እንደተጻፈሉት ሆኖ ማለት እኮ ነው አዎ አይደለ ብዙ የሚታሰበው ኢትዮጵያን ሲያስቡ በተለይ ስዊድን እንደነበሩ እናት አባት ያጫል ይድራል ነበር አይ እኔ ፈልጌ ያገባለሁ ብሎ ርዕስ ላይ የወጣው ነገር አሁን ሆነ ማለት ነው ልክ ነሽ ዛክሞ ጋዜጠኛ ያወራነው እኮ ሌላ ነው ስለ እርሻው ስለ አገር ቤት ስለምን ስናወራ አሁን ስንሄድ አልቆ ኢንተርቪው አልቆ ይሄዳል አልቆ ሙሉ ነገር አልቆ ልሸኛቸው ወደ መኪናቸው ሲሄድ አሲስታንቱ ነበረች አንድ ነገር ስለ አቢሲኒያ ቃላለች ምን የምታውቀው አልኳት ባልን እናትና አባት የዚህኛው ወገንና የዛኛው ወገን ወስዶ ለልጅ ይባባላሉ ከዛ ወንድ ከሆነ ሴት ከሆነች ለወንዱ ነው እንዴ አሁንም እንደሱ ነው ማለት አይ ነበር ግጥ ነበር አልኳት ግን አሁን ግን የፈለኩትን አይቼ መርጫ ገባለሁ እሷም የፈለገችውን አይታ ትመርጣለች እንደ ስዊድን ሆኗል አሁን የተለወጠ ነው በቅዳሜ ዕለት ጋዜጣው ላይ ጌታቸው የሚያገባትን ሴት ራሱ እንደሚፈልጋት አስታወቀ ብሎ ትልቁ ለጥፎ አወጣ ደውዬ ጠየቅኩት ምንድነው ሌናርት ለምን ደስ አልካልኩት ለምሳሌ ጌታቸው እርሻ ላይ የተነማረ ሶዋት ጌታቸው ትራክተር ይነዳል ሶዋት ላሞች አልባል ሶዋት ጌታቸው የራሱን ሚስት ይፈልጋል እና ይሄ የጋዜጠኞች ትሪክ ይባላል አለኝ አይናቸውን ለመሳብ ደግሞ ጽፎ ስለሌላ ወረ መጨረሻ ላይ ዶስቷን ያስቀመጠው የጋዜጠን ኢንቫይት ለማድረግ ነው አለ ሰው እንዲያለ ስለዚህ ከወይዘሮ ፀሐይ ጋር በ4 ወር ጊዜ ውስጥ በቃ ወደ ትዳር ገባችሁ ጥሩ ጊዜ ነበር በአመቱ ወለደች በአመቱ የመጀመሪያ ልጅ ሲመጣ በጣም አስገራሚ ነው መጽሐፉን አግኝተው ሰዎች ቢያነቡት በጣም ደስ ይላኛል እርሶ እንዲያውም ያዋለዱት ፕሮፌሰር ምንድነው ያሉት ሲከታተሏቸው የነበረው በኋላ ነው በርግጥ እሱን ያሉት የመጀመሪያ ልጅ ሲመጣ ብዙዎች እንዲሆናሉ በተለይ ወንዶች ይጨነቃሉ ይረበሻሉ ይቆጣሉ በትግል ነው ከሆስፒታል እንዲወጡ ተደርገው የተወለደው የመጀመሪያ ልጅ በፖሊስ ነው ለምንድነው እንደዛ ይሆናል
አስደነገጠኝ እና ትሞታለች ብዬ አዘንኩኝ። ለሷ ነበር እርግዝናው። እሷ ትንሽ ሆና ሆዷ በጣም ትልቅ ሆነ እና ኦፕሬት እናረጋታለን ሲለኝ ደግሞ ያበድኩት ያንን አላቅም ስለ ኦፕሬሽን ያን ቀላሉ ለካ ኦፕሬሽን ኖሯል። ተናደድኩ። ተናደ በኋላ ያው እነሱ የሚወዱትን ማአቱ እስኪ ጠርሙስ ምናምን ጀሰጠው። አትናደድብኝ አልኩ። እኔ ከአንተ የበለጠ ስንት ነገር ደርሶብኛል። የመጀመሪያ ልጅ ሲመጣ እንደሱ ነው። ሁለተኛው ልጅ ላይ ሚስት ያማጠች አንተ ሄደ ቡና ቤት ጠጣለህ አለኝ። ምንም ስሜት አይሰጥም። ሶስተኛው ላይ መተዋለኝ እና ዶንት ወሪ በፍጹም አለኝ። ታንክ ዩ ያም ቬሪ ሶሪ ብዬ በይቅርታ ጠየቅኩት። ቤታችሁ ከገባችሁ በኋላ በጣም ስጦታ ምንድነው ይቅርታ ለማለት ስጦታ ይዤ ሄድኩና የነበረውን ሁኔታ ተነጋገረ። ግን እስከዛሬ ካገኘኋቸው ስጦታዎች ውስጥ ያንተ የተለየው ነበር፣ በጣም ተደስቻለሁ አሉ ብሎ ነው የሚያልቀውና ምን ይሆን ስጦታው ብዬ ደግሞ መጠየቅ ነበረብኝ። እንዳሉት የሚወዱት 2 ጠርሙስ ውስኪ፣ 2 ጠርሙስ ጂን፣ 2 ጠርሙስ ኮኛክ፣ 1 ጠርሙስ ናፖሊዮን። አረ ያልሰጠሁት ነገር የለም። ስለዚህ ልዩ ነው አይሄድሳቸው። እንደውም ሰውየው አየና የማ ቡና ቤት የሚያስከፍተኛል አለኝ። አይ ቆንጆ። የመጀመሪያ ልጅ ሲመጣ ታዲያ ከትምህርቱ ጋር እንዴት ሆነ? ሃንጋሪ በጣም ሃርድ ነበር። ያው ልጅ ነው እያጠናው ነው፣ እሷም እየተማረች ነው። ግን ይገርምሻል ጎረቤቶቻችን በደንብ አድርገው እንትን ይሉልን ነበር፣ ይንከባከቡልን ነበር ልጁን። ማህበራዊ ህይወት ጠንካራ ነው። በጣም ግሩም ናቸው ሃንጋሪያንስ። በጣም በተለይ ለልጅ መንገድ ላይ ሁሉ እየቆሙ ይሰጡታል ዕቃ ምናምን ፕሬዘንት። በጣም አንዴ ፀሐይ ሆኖ ያን ጊዜ 1 ዓመት ተኩል መሮጥ ጀምሯል። ወይ ክዋለ ጠፋብን። ማዕት ህዝብ ደግሞ እዛ ኡትሲያ ይባላል። እዛ መንገድ ላይ ማዕት ሰው ሄደ። እንዲህ እያልኩ እንዲህ ሳይ እንትን ላይ ቁጭ አድርገውታል ፋን እንዲያገኝ። የመጠጥ ቤቱ ጠረጴዛ ላይ አስቀምጠውት እዚህ ጋር ምናምን ሻይ ይሰራሉ፣ እዚህ ጋር ውስኪ ምናምን ይሸጣሉ። እዚህ ጋር እሱ ይላል ፋን ሞቆት ነበር። እግዚአብሔር ይስጣችሁ ብዬ እጅ ነስቼ ወሰድኩት። ከዛ ቀጠለና የመጨረሻ 3 ወር 5 ወር ገደማ ሲቀር ደግሞ የመመረቂያ ጽሁፉ ላይ የፒኤችዲው ማለት ነው ሀገራችን ላይ የተፈጠረው ነገር ሌላ እንቅፋት ሆነ በትምህርቱ። በእርግጥ ለብዙ ኢትዮጵያውያን ነው ይሄ ችግር የነበረው፣ ለእናንተ ግን ብሷል። ለምን ይሆን? እሱ ትልቅ ፖይንት አነሳሽ። አየሽ ወደ ከምሽቱ 12 ሰዓት ምናምን ይሆናል ትልቅ ሊሞዚን መኪና መጣ። እዚህም ሀገር እዚህም ሰፈር ሀብታሞች ይኖራሉ። እንዲያን በመስኮት እናያለን። ተከብሎ እጃንበራ አርጓል። አቤት አልኩት። ነገ የእናንተ ሊቀመንበር ሀገሪቱ ሊጎበኙ ይመጣሉ። አሁን እንደተረዳ ነው ከሆነ የመጀመሪያ ኢትዮጵያዊ የተወለደ ህፃን ልጅ የእናንተ ልጅ ነው። ከኢትዮጵያዊ ከፈረንጅ ከኢትዮጵያዊ ያለ ግን ከኢትዮጵያ እናንተ ስለሆነ እሱ አበባ ቢሰጣቸው ትልቅ ደስታ ነው የሚያደርጉት። ነው ይሄንን ለመጠየቅ ነው የመጣ ነው። ገና ሳይጨርስ በቃ ባለቤት ትሰማለች በእንትን ውስጥ በባለው ዋር ለዚህ ለፋሽስት የኔ ልጅ አይሰጥም። ቆይ በእናትሽ ምንድን ነው የምትለው አለኝ። ግን ፋሽስት የምትለዋን ሰምተዋል። ምንድን ነው የምትለው? አይ በጣም ጉንፋን ይዞታል፣ በዚህ በብርድ እዛ ድረስ መሄዱ በፍጹም ልጁን አልሰጥም፣ ይወርደዋል ነው የምትለው። ኤርተተም ማለት ገብቶናል የምትይው እኮ ነው እንጂ ለልጁ አዝኖ አይደለም ብለው ጥሎ ሄዱ። እኔም በሆነ አልሄድም ነበር፣ ይቅርታ አድርግልኝ። በፍጹም አልቀበለው መንግስት ነበር። መኪናዬን ጫንኩ፣ ልጆቼን ጫንኩ፣ ባለቤቴን ጭኜ ወደ ስዊድን እና በመኪና በጀርመን አድርገን በኦስትሪያ አድርገን ሩቅ ነው እየነዳሁ ሄድኩ እና ሁል ጊዜ ሳስታውስ ሰውየውን አደንቀዋለሁ። እዚሁ መጽሐፍ ላይ ገጽ 151 ላይ ምን ይላል? የፒኤችዲውን ሲቀበሉ በጣም ቆንጆ የተጻፈ ጽሁፍ አለ። እንዲሁ ብለው ደስ ስለሚለኝ ነው።
ምንድነው የሚለው? ክቡራን ራትና ክቡራን በመጽሐፉ ርዕስና ይዞታ በደራሲው አቀራረብና ለተጠየቀው ጥያቄዎች በሰጠው መልስ ሁሉንም አጥጋቢ ሆኖ ስላገኘ ነው ካለማንም ተቃዋሚ አካዳሚው በተሰጠው መብት የዶክትሬት ዲግሪ PhD ስንሰጠው ከታላቅ ደስታ ጋር ነው። ይህም በቅርንጫፉ ማለትም በእርሻ ህብረት ምርመራ ለመጀመሪያ ጊዜ ከአፍሪካ ለመጣ ተመራማሪ መሰጠቱን እናሳውቃለን ይላል። ምን ተሰማውት እንደዚህ ሲባል? በጣም ደስ አለኝ። እኔ እንዲሁ ሳነበው ዝም ብሎ ኩራት እየተሰማኝ ስለነበረ እኔም በጣም ደስ አለኝ። የመጀመሪያው ጥቁር ሱማ ላውደ ወይም ደግሞ PhD the highest distinction አገኘ ሲባል እና ደግሞ እነሱም የመጀመሪያው አፍሪካዊ ነህ በእውነት ይሄንን አይነት ማዕረግ ስንሰጥ በዲስቲንክሽን ያለፍኩ ኦነራብል ዲስቲንክሽን ያለው እንደው ብለው ሰጡ። በጣም ደስ አለኝ። በጣም አኮራኝ። ለሁሉም ሰው ደስ ይባላል። እውነት ነው። እሺ ወደ ተባበሩት መንግስታት ድርጅት የገቡበት አጋጣሚስ እንዴት ነው? ወደ ፋኦ ወደ ሌሎቹ በተለይ ረጅም ጊዜ ያለፈው ፋኦ ይመስላል። ፋኦ ነው ልክ ነው። የመጀመሪያው 8 አመት ከዛ ደግሞ ተመልሰው ከዛ አይሎ ከዛ ፋኦ ልክ ነሽ። የሚገርምሽ ነገር እንትን ኡፕሳላ ዩኒቨርሲቲ ላንት ብሮክስ ዩኒቨርሲቲ የሚባል ዩኒቨርሲቲ ኦፍ አግሪካልቸር አለ። እዛ ስራ ሰጥተውኝ ከ32 ሀገር የሚመጡ ከኤዥያ፣ ላቲን አሜሪካና ከአፍሪካ የሚመጡ እንግዶች ነበሩ። በሙሉ ፕሮፌሰሮች ናቸው። ተቀበላቸውና እባክህን አንዳንድ ፕሮብሌም ካላቸው መርዳቸው እና መኝታ ቤትም ሆቴል ውስጥ እንዲቀመጡ እርዳቸው አሉኝ። እሺ አልኩኝ። እሺ አልኩት። ደግሞ በጣም ግሩም የሆነ ደሞዝ ስለሚሰጡኝ ደሞዝ የወሩ ወጪ በጣም ቆንጆ ሰጡኝ። ካሰብኩት በላይ ስለከፈሉኝ እሺ አልኩ። የሄድኩኝ መኪናም አገኘው በሱ የሄድኩኝ ቀበላቸዋለሁ። ምን ላለው መኝታቸውን ምን ስል አንዳንዴ ቪዚት ይሄዳሉ እነሱ በመርከብ ሲሄዱ እኔ እቀርና ሲዳ ዞራለሁ። ዝም ብዬ ስብሰባ ምናምን አለ። ስብሰባውን እያየሁ ስዞር ለሶቶ የምትባል ሀገር አለች ደቡብ አፍሪካ ውስጥ ተከባ ቁጭ ያለች ትንሽ ሀገር። የእርሻ ኢኮኖሚስት ይፈልጋሉ። ማስትሬት ያለው 2 አመት፣ ባችለር ያለው 4 አመት የሰራ ሊያመለክት ይችላል ይላል። ደወልኩ። ኦኬ ይባላል። ደወልኩና እባክህ ኦኬ እንትን አድርግልኝ እኔና እንትን በለኝ አልኩት። PhD በደንብ አላነው አንብቤዋለሁ። በደንብ ነገራቸው ይፈልጋል ብላችሁ እኔ እግሬ እንዲገባ ነው የፈለግኩት በፈለገው ደሞዝ። እሺ ግን እሺ አይሉም። ሞክራለሁ አለ። በሳምንቱ ደወለልኝ። እሺ ብለዋል። ከተቀበለኝ አሁን ቸገረን። እሺ ብለዋል፣ ተቀብለዋል። ታንኪዩ እንግዲያው ይሄውና የጤንነት የምን ጨርስ። እሺ አልኩኝ። ጨርስን። ለአንተም ለባለቤትም ለልጅህም አንድ ብቻ ነበር ያለ። ለሱም ቲኬት ልከናል። የት? ሮማ 2 ወር ተኛን። ብሪፊንግ ቤት ደስ አለኝ። ሙቀቱ ከስዊድን ሌላ ነው። ከዛ አለቀና ወደ እንትን ሄድን፣ ለሰት ሄድን። እዛ ስንሄድ ደግሞ ብዙ ቲያትር ነበረ። ኤኒዌይ እዛ ገባን። ምን ልበልሽ፣ ዱከምን የምታክል ከተማ ነች። በጣም ትንሽ መንደር ነው። እንደውም አባቴን ጋብዣቸው መጥተው ሲጠፉብኝ አባባ ጠፉ ስል ከዚህ አሁን ነው ጽፌዋለሁ መጽሐፉ ላይ። አሁን ከዚህ ጠፋል ተብሎ ይታመናል፣ ይናደዱ ነበር። እና ግን በጣም ጥሩ ገበሬዎች ነበሩ። በጣም በተለይ ሚሲስ ሲታሬን በጣም እንደ ሞዴል ፋርመር አድርጌ እከታተላት ነበረ። በጣም ፋንታስቲክ ጊዜ ያሳለፍኩት። ከዛ ቦትስዋና መደቡኝ። ነው ታንዛኒያ ሄድኩኝ። ታንዛኒያ እሱ ደግሞ ዝም ብሎ የዙረት ጊዜ ነበር። ወደ 30 የሚሆን ሀገር በአይሮፕላን መዞር፣ መመለስ፣ መዞር፣ ስብሰባ ማድረግ፣ መነጋገር፣ መዞር። 2 አመት ዞሬ መጨረሻ ላይ ቦትስዋና ሄድኩ። ቦትስዋና ትልቅ ሀገር ነው። ግማሽ ኢትዮጵያን ያክላል የሰጡኝ ለእኔ
በጣም ትልቅ ወረዳ ሪጅን ነበር። ቡሽሜን ያሉበት ነው። እነሱን ማሰልጠኑ ከነሱ ጋር መሄዱ ብዙ ድካም ነበረው፣ ግን ብዙ ሰክሰስ ነበረው። የቦትስዋናው በጣም አስገራሚው from 6 to 6 እዛ ነው የተሰራው ፊልሙ ማለት ነው አይደል? የዚህ የሴቶችን ማብቃት women development ላይ የሰሩት እንዴት ታሰበ? እኔ ራሴ ነኝ ያሰብኩት። እንዴት አሰቡት? እንዴት መጣሉት ነው? የሴቶች ልፋት በደንብ ነበረው። በደንብ ነበረኝ። ባይገርምሽ እንትን ላይ ብሩሰልስ ኢዩ ስብሰባ ላይ 34 ሀገር ሴቶች ወንድ ነው ብቻ ነበርኩ። እኔ ብቻ ነበርኩ የተጋበዝ ነው። አንድ ሳምንት ስብሰባ ነበር፣ እሱን ሁሉ ተካፍያለሁ። ግን ሳያት እዛ ወንድ አይሰራም፣ ሴት ነው የሚሰራው። ተነስታ ጠዋት ልጆቿን አጥባ ከዛ በኋላ ከልጆቹ ካጠበች በኋላ ቁርስ ለባሏ አቅርባ ለልጆቹ አቅርባ ደግሞ ትሄዳለች። እርሻው ላይ ስትለፋ ነው የምትውለው። እንደገና መታምሳው መስጠት ወይ ኃይለኛ ኑሮ ነው ለሴቶች። ወንዱ የሚሰራው ላም ማለት ብቻ ነው። ለምን ጡት ስላላት ሴት ልጅ አትነካም፣ ወንድ ነው የሚነካው ነው የሚባለው በእነሱ። እኛ ጋር ደግሞ ወንዱም ሴቱም ያልባዋል። እዛ ግን ሴት አትነካም ጡት ስላላት፣ እንደኛ ጡት ስላላት አለች። ቬሪ ኤግዛይቲንግ የሆነ ኑሮ ነበር። ግን አሸለምኳት። እንዳቅማቸው ትንሽ እንትን ገዙ፣ ፒክአፕ መኪና። በጣም በጣም ተሻሻሉ። እኔንም ደስ አለኝ። በኋላ መጣና እዛ ቢሮዬ ሚስተር ታድላ የስ በጣም ስለረዳህን እዚህ ስላደረስከን መኪና ሁሉ በገዛ ነው ባንተ ነው እና ሚስቴ አርግዛለች፣ ወንድ ከሆነ ተዲላ እንለዋለን አለ። በለው አልኩት። ፍቃድ ልጠይቅ ነው የመጣሁት አለ። እንግዲህ አሁን ተዲላ ስንት 40 ምናምን አመት ነው፣ 50 አመት ነው። በጣም ሌላ ታሪካዊ ሆነት ሌላ የቦትስዋናው ከልጅ ስም ተድላ የሚል ስም እናውጣ ከማለት ባለፈ ካልተሳሳትኩ ሚስት ካልዳርንልህም የተባሉት እዛ ነው። እንትን ቡሽሜን እሱ ሻካዌ የሚባል ቦታ ነው። ወደ 800 ኪሎ ሜትር ርቀኛ ካለንበት እና በወር አንዴ በግድ መሄድ አለብኝ። እንግዲህ እዛ ሲሄድ ዶክተር ማለት በእነሱ ቤት ሐኪም ነው። ይሄ ጠቅላላ ሕክምናው ላይ ነው እና ድንኳን ሰርተው ተሰልፈው ነው የሚጠብቁኝ። ይሄንን ደግሞ ከዶክተር ጃኔት ጋር ሐኪሟ ጋር ተነጋግሬ ሰጣኛለች። እንትን ቪታሚን ሰጣኛለች፣ የራስ ምታት ፓራስታሞል፣ ቀላል ነገሩ ሰጣኛለች። እና እሱን ከፍታለሁ፣ የሚታጠበውን አሳጥባለሁ፣ የሚዋጠውን አስውጣለሁ። ቀይ ቪታሚን ጠዋት፣ ጥቁሩን ወይም አረንጓዴ ቪታሚን ማታ። በቃ ለሳምንት ይሄንንና ቆጥሬ እሰጣለሁ። ቪታሚን እኮ ምንም ነገር አይሆንም። ከዛ አንድ ቀለታ አንዱ ምንም ያክል የፍየል ሙክት ተሸክሞ መጣ። ትልቅ ምንድን ነው አልኩት። ለሁለት ነው ያዙት። ለአንተ ነው። ለኔ ምን? ልጄን ሐኪም ቤት ሞከርኩ፣ ምንም አልሆነልኝም። ከዛ ጆሃንስበርግ ወስጄው አሳክም፣ ምንም አልሆነ። ያንተ ሕክምና በቃ አንደኛ እሱ ነው። ቪታሚን እና ጃኔትን ሁሉ ጊዜ ላት አንቺ ምን ሰጠው? ድንችም ሰጠውኛል፣ አበባም ሰጠውኛል። እኔ ይኸውልሽ ፍያል እና እምቢ አልኩት። ግን ተቆጣኝ። ችሎቤ ውሰድ፣ እሺ በል በባህል ጥሩ አይደለም ቢሆን ጭናን እሱን ወሰድን። ለእንትናን ያስረከብኩት ለጃኔት አብራር እሷ እንትና ጋር አንድ ቅዳሜ ባርቤኪው ይበላ ነው እና በቃ እኔ የሰጠሁት አዳ ነው እና ትምህርት ቤት ጀመረ። በጣም እግዚአብሔር ይስጥልኝ ለማለት ነው። ኦን ዘ አዘር ሃንድ ደግሞ እዛ ሄጄ ውሃ አስቆፈርኩ። ወተር ካችመንት ይባላል። ሼድ አረኩላቸው። ብዙ ነገር ስለሰራው አንድ ቀን ተሰብስበው ጠበቁኝ እና ግባ እንፈልጋለን አሉኝ። ገባሁ። ቤት ምንድን ነው አልኩት። አይ ለኛ ሀገር መቼም እንዳንተ ለፋ የለም። በጣም ነው ደስ ያለን። እኛ ምንም ነገር አላደረግንም። አትሊስት ነው እንዳትረሳን
አገርህም ቢሆን ይዘፋት ብትሄድ ይቻት ነው እሷ ሚስትህ ነች ታገባት ትችላለህ አሉ። ቬል አድርገውላታል። ተከናንባለች፣ ቁጭ ብላለች። ስንት አመቷ ነው አልኳቸው። ኧረ በቃ አርጅታለች 16 እኮ ነች አሉኝ። አርጅታለች በ14 ነው ዛንተ ለአንተ ነው ኪፕ ያደረግነው በቀችን ወስደን አግባት። እሺ አልኩኝ። ስሙ አልኳቸው። ከየት እንደመጣሁ ታውቃላችሁ? እናውቃለን። ከማውን አይደለም እኔ አመጣጤ ከኢትዮጵያ ነው። ኢትዮጵያችን ልጅ ወስጄ ባገባ የባለቤቴ ሚስትና የባለቤቴ ሚስት ወንድሞች፣ እህቶች፣ አባቶች በጎራዴ ነው ጭፍጭፍ አድርገው የሚገሉት። ክልክል ነው በሀገራችን። አንድ ብቻ አንፎርቹኔትሊ አንድ ብቻ እንደናንተ እድል የለንም እኛ ብዬ ለምኜ ግን አከብራቸዋለሁ፣ ወደፊትም እሰራለሁ፣ እሷም ትደግበት ብዬ ወጣሁ። ከድንኳን ውስጥ ወጣሁ። እፎ ያልኩኝ በጣም ፈርቼ ነበር። ያው አንዳንዱ ባህል እንዲከበር እንዲህ ስለሚፈልግ ግን እነሱም ደግሞ ያንን አንደርስታንድ ተቀብለውት ነፃ ማድረግ ቀላል አይደለም። በህይወቱ በጣም ብዙ ቦታ ሄደዋል። እኔ እንኳን ሳውቅ 70 ያህል ሀገራት ከዛ በላይ ነው። በስራ አጋጣሚ በጉብኝትም በጣም ብዙ ሄደዋል። ከዛ ደግሞ እነዚህን አሰላ ጀምሮ የለመደ የፎቶግራፍ ጥበብ ወይ ፎቶ የማንሳት ፍላጎት በጣም ብዙ ፎቶዎች ስንት ሆኖ 270 ሺህ ልክ ሺህ በጣም ነው የሚገርም። በጣም ብዙ ነው። በሲዲ በመጽሐፍም ይወጣል። አለ በደንብ መጽሐፍ ኢትዮጵያ ዘ ቢዩቲፉል እሱ ነው ያወጣሁት። እሱ ሲወጣ ደግሞ ኢትዮጵያን መናውቃት እንዲህ አይደለም ምን ነው ይሄንን አሳየኝ ተብለውም ተተችተው ነበር አይደል? ጥሩ ነገር የላትም ብለው በሚያስቡ ቅድም የነበረው አይነት ነው። ልክ ነሽ። ቢዩቲፉል ኢትዮጵያ ስል እንግዲህ እኛ ህይወታችንን በሙሉ ዩሮፕ ውስጥ የዩሮፕ ቴሌቪዥን የማናቸውም ሀገር ዩሮፕ ቴሌቪዥን ሲያወጣ መጀመሪያ የሚያሳዩት ድህነታችንን፣ እርስ በርስ መጋደላችንን፣ ውሃ የምንጠጣው የቆሻሻ ውሃ መሆኑን፣ የምንኖረውን ሳር ቤት ደህና ቤት እንኳን ያለውን አያሳዩ። መንገድ የላቸውም፣ በዚህ ነው የሚሄዱት። ሰለቸኝ። ህይወቴን በሙሉ እሱ ነው የማየው። ኧረ ሌላ መልክ አላት ኢትዮጵያ ብለንም ጮኸናል። ምንም አይጥሩ እንግዲህ ኦዲቲንግ ያለ ራሴ እንኳን ልታገል ብዬ ምርጥ የሆኑትን ፎቶግራፎች አወጣውና ለጠፍኩና ኢትዮጵያ ዘ ቢዩቲፉል አልኩት። ውቢቷ ኢትዮጵያ በቃ በጣም ተወደደ በሁሉም ዘንድ። አንዳንዶቹ በእውነት እንደዚህ አይነት ኢትዮጵያ አለ ያሉኝም አሉ። ሶ ቢዩቲፉል እና የኢትዮጵያ አየር መንገድን በጣም አመሰግናለሁ። በዚህ ያተሙልኝ እነሱ ናቸው። በጣም ግሩም አድርገው ያተሙት እና በጣም አመሰግናቸዋለሁ። የመጀመሪያዋ ካሜራ ስንት ተገዛች? ውድ ነበረች። 34 ብር ነው። የአንድ ወር የቤት ኪራዩን ያህል ማለት ነው። 34 ብዙ ነው፣ በጣም ብዙ ነው። ከዛ በኋላ እየተቀያየረ ደህና እየተሻሻለ የመጀመሪያውን ካሜራ አክቹዋሊ ያን ፒስ ኮር አሜሪካዊ ነው ፕሬዘንት ሰጠ። በጣም ፎቶ ተወዳደ ብሎ ከዛ እንትን ጀመርን ማጠቢያ ቤት እዛች እያጠብን 4 ጓደኛሞች እናነሳሽና የዋንቺ ነሽ ነው እዲያው በስሙኒ አምጪልሻለ። ስሙኒ ትከፍያለሽ ወይ 50 ሳንቲም ትከፍያለሽ። በሷኛ ሄደን ፓስቲ ግጥም አድርገን በላለን። አይ ቆንጆ። እንደዚህ እያለ ቀጥሏል። ከዛ ደግሞ ወደ መጽሐፉ ነው የመጡት። እንዲሁም ወደ መጽሐፉ የመጡበት አጋጣሚ ወደ ኢትዮጵያ ተመለሱ ከ40 አመት ገደማ በኋላ። ግን እዚህ እንዳሰቡት አይደለም የሆነው። ስራ መስራት በጣም ይፈልጉ ነበር፣ አልሆነም። ያው ያልመጡበት ወደ ሀገር ያልመጡበት አጋጣሚ ያኛው አጋጣሚ ነው፣ ከባድ ነው፣ ከህይወት ጋር ትግል ስለሚሆን ነው። ከዛ ደግሞ እዚህ ከመጡ በኋላ ሌሎች ተቋማት ጋር መስራት ነው ድጋሚ የሆነው። ፋኦ የኢትዮጵያ ፋኦ 1 አመት ከ2 ወር ሰራው። ከዛ እርሻ ሚኒስቴር ጠይቄ ነበረ እንጠራለን በምንፈልግበት ጊዜ ተብሎ እዛ ላይ ቆመ። ከዛ በቃ መጽሐፌን መጽሐፍ ጀመርኩ። ወይ ነው ኢንዲፔንደንት ለምን ራሴን በራሴ ልሰራ በማለት እና ብዙ መጽሐፍ ቻልኩኝ። ከአባቶት የጀመረ ከአባቴ ጀመርኩ። ልክ ነሽ። ከአባቴ ጀመርኩ። ከዛ በደርግ ጊዜ የጠፉ ኢትዮጵያኖች አንድ
ታሪክ አውጥቶልኝ ነበር አንድ ልጅ፣ እሱን ጻፍኩ። ከዛ የአክሊሉ ማስታወሻ እሱ ብዙ አመት ወሰደብኝ፣ ብዙ አለፋኝ። ያው በእንግሊዝኛም በአማርኛም እሱ አይደለ? አዎ ይሄኛው እዚህ ጋር ያለው። ከዛ ደግሞ የነ ጭራ ቀረሽ አለ፣ የነ አበበች አለ። አዎ ልክ ነው። በጣም ብዙ ናቸው። እንግዲህ የራስዎት እንኳን የህይወት ጉዞዬና ትዝታዎቼ 1 እና 2 ተብሎ ይወጣዋል። የጋሽ አክሊሉም አለ እዚህ ጋር። አዎ ምን ይላሉ ሰዎች ስለ እርስዎ መጽሐፍ ያነበቡት? ብዙዎቹ አድንቀው ነው የሚነግሩኝ። በጣም እንዲያውም አንተ እኮ ገበሬ መሆን የለብህም ነበር ከመጀመሪያውም ደራሲ በሆንክ ደርስ ነበር ይሉኛል። ስለዚህ በዚህ ምክንያት ደግሞ ከኢትዮጵያ ደራሲያን ማህበር ጋር ሀገሮት ከተመለሱ በኋላ ዓለምን በብዙ ያውቃሉ። ወደ ሰሜኑ በጣም ብዙ ቦታዎችም እንደዚሁ ጉብኝት አድርጋችሁ ነበር። ሄድናል። በጣም ተደነቁበት እንደነበር ሰምቻለሁ። በጣም ተደነቅበታለሁ። ከዚህ ተነሳን እያቆራረጥን በወሎ አድርገን ትግራይ ገባን። ትግራይ ውስጥ ያረገጥነው ስፍራ የለም። ህዝቡ በደንብ ነው የተቀበለን። በእውነት እዛ ያሉት ትግራይና እዚህ ተሾሙ የነበሩት የወያኔ ሹሞች አንድ አልነበሩም። በእውነት እዛ በልተሽ እንኳን የምትጠግቢ አይመስላቸውም ሲጋብዙሽ። እባክህ ግባና ጠጣልኝ ብላልኝ በልመና ነው የማወራው። የሚገርም ህዝብ፣ የሚገርም ሀገሩም ብዙ ታሪካዊ ነው። ብዙ ታሪካዊ ከአክሱም ጀምረሽ ታች ድረስ ታሪክ በታሪክ ነው። አየ ነው በእውነት ጎበኘ ነው። ከዳር እስከ ዳር ጎበኘ ነው። ምንም አልቀረንም፣ መንደሩ አልቀረንም። ያረገጡበት ቦታ የለም። በጣም ብዙ ቦታ ሄደዋል። በጣም ከብዙ ሰዎች ጋር ተገናኝተዋል። ትልልቅ የዓለማችን መድረኮች ላይ ተገኝተዋል። በተለይ ደግሞ እርሻን፣ ምርምርን፣ ግብርናውን የሚመለከቱ ጉዳዮች ላይ ተገኝተዋል። ከዚያም አልፎ ቅድም እንዳልነው የቦትስዋናው ላይ የሴቶች ዴቨሎፕመንት ላይ እንዲህ አይነት ነገሮችን ሰርተዋል። አዎ በደንብ የሀገራት መሪዎች ማንን አገኙ? እንግዲህ ካገኘኋቸው ውስጥ በጣም አግኝቼ ብዙ የተጫወትኩት ኦቦሳንጆ የሚባሉ የናይጄሪያው መሪ፣ ከሳቸው ጋር ደግሞ ጂሚ ካርተር የአሜሪካኑ ፕሬዚዳንት፣ ከዛ በኋላ ደግሞ ጁሊየስ ኔሬሬን ብዙ ጊዜ ያው ታንዛኒያ ስለነበርኩና የዛይሩ ሰሴኮ እሱ ብዙ አሉ። በምን ብዬ ልጥራ? የሌሴቶ ንጉስ፣ የቦትስዋና መሪዎች የውጭ ጉዳይ ሚኒስትሮች ጋር በቅርበት መገናኘት አለ። ማአት ሁሉም በየሄድኩበት ነው የማገኛቸው። በዓለም ይታወቃሉ። የፖላንዱ እሱና ሚስቱን፣ እነሱ ደግሞ ለስራ ፖላንድ ሄደን የሰጡን ቤተ መንግስት ውስጥ ነው። ጥቁር እኔ ብቻ ነበርኩኝ። ሌሎቹ ከልዩ ልዩ ሀገር የመጡ አሉ። በኋላ መጣ የማን ነው ገበሬ ነው አልኩኝ። ጎረቤት ነው፣ እርግጥ ፓላሱ ጎን ነው። እና ሚስትየዋም እንደ ገበሬ ልብስ ነው የለበሰችው። እየተጠጉ ሲመጡ ጠራጊዎች ናቸው ምንድን ያ ግብዣ አድርገናል ውጭ። ሀይ ፕሬዚዳንት አለ። አዎ እንትን እንጆሪ ስንለቅም ውለን ነው ዛሬ እሑድ ስለሆነ አለ። እና እናንተ እንትኑን ቡናና ሻይ ከሰጣችሁን እኛ እንጆሪ እንሰጣችኋለን አለ። እሺ አምጣል ነው። ተነሳ፣ እነሱንም አስቀምጥን። ቫሌሳ ይባላል ፕሬዚዳንት ቫሌሳ እና ሚስቱ ቁጭ አሉ። እንትን እኔ ጎን ቁጭ አለና ከየት ነህ አለኝ። ከኢትዮጵያ ነኝ አልኩት። ኃይለ ገብረ ስላሴ አለ። በኋላ ሚስቱ ቆይ እኔ ነኝ የማወራው አንተ ዝም በላለችው። ብዙ ጊዜ ይወድቅብኛል አለች እያዳለጠና እንዳይወድቀው ደረጃውን ሲወርድ ቀስ ብለህ ሂድ ብየዋለሁ አለች። አይቼ ነው መኝታዬ ተኝቻለሁ አለች። አንድ ጊዜ ዋው ብሎ ጮኸ አለች። ወደቀ ብዬ ምን ሆንክ ስለ ኃይል ያሸነፈ ለዚህ ነው የጮኸው። ታረጫለህ እንዴ መልከች ያን ሁሉ እንትን ብሎ የኔ ፌቨራይት ኃይል ነው አሸነፈ። ለዚህ ነው የጮኩት አለ ብላ ለኔ ነገረችኝ። እና በጣም ይወደዋል አለችኝ። እሱ ደግሞ እኔ ከኢትዮጵያ የምወደው ኃይለ ሥላሴ ነው አለኝ። እሳቸው ግን ሞተዋል፣ ተቀብረዋል። እና የማከብራቸው ትልቅ ንጉስ ናቸው። ታሪካቸውን በደንብ አውቃለሁ። ኦፍ ኮርስ ምኒልክን አውቃለሁ፣ በደንብ ያውቃሉ።
በጣም ነገራዊ ነኝ። ተለቅ በእድሜ ከፍ ያሉ ስለኛ ሀገር ታሪክ እንደውም አልፎ አልፎ ከኛ ይበለጠ ይችላል። እዛ ሚኒስትሩ አዳም የሚባል ወንድሜን ላስተዋውቅ ሂስቶሪያን ፕሮፌሰር ነው ብሎ ይዞኝ ሄደ። አይ ቲንክ ጽፌዋለሁ ይመስለኛል። ይዞኝ ሄደ። ራት ነው የጋበዘን እና ራት ከመብላታችን በፊት ላሳይሃልና ዲሲ ከፍተው ሚኒሊክ በትልቁ ፎቶግራፍ አለ። ይህን ሰው ታውቀዋለህ አለኝ። ትልቁ የኢትዮጵያ ንጉሠ ነገሥት ነው አልኩት። ጣሊያኖችን የኤሮፕ ኢምፔሪያሊስቶችን ሀገራችንን አትረግጡም ብሎ ያሸነፋቸው ጀግና ነው አለ። የኢትዮጵያ ብቻ አይደለም ይሄ ጥቁር ህዝቦች ነው። ኦፍ ኮርስ በታወቀ ነው። ከዛ ሁለተኛው ቤት ወሰደኝ። እንደምንልክም ትልቅ ባይሆን ደግሞ ሌላ የቴዎድሮስ አለ። ይሄንን እስታቀላል። አዎ በጣም ይሄ ደግሞ በኃይል ሀገር ልትገቡ ትችላላችሁ፣ እኔን ግን ከነነፍስ ያተገልኙም ብሎ የጥቁርን መብት ያስከበረ ራሱ የገደለ ትልቅ ጀግና ነው አለኝ። በቃ አፌን ከፍቼ መስማት ጀመርኩ። እሱ ወደሚያስተምር የኔ ነው የእሱ ታሪክ ነው አይነት ኤግዛክትሊ። እና የሌሎቹንም አለው የነኑ ክሩማይን ግን የኢትዮጵያ ላይ ነው በጣም ስፔሻላይዝ ያደረገው። የሚያከብረውም ኢትዮጵያኖችን ነው። ምን ያስደስቶታል ዶክተር ከንባቡ እንዲህ ውጭ? እኔ ባዮግራፊ እወዳለሁ። የግል ሰው ታሪክ ማንበብ በጣም እወዳለሁ። ምን ተወልደው እስኪሞቱ ድረስ ምን ሰሩ ምናምን። ማታማውን ዶክመንተሪ ፊልም ማየው ባዮግራፊ ነው በጣም እወዳለሁ። ብዙ ነገር ይደንቀኛል። አንዳንዶቹ ሳይታሰብ ብድግ ብሎ እዚያ የደረሱ አሉ። ሂትለርን ብታዩ ሰዓሊ ለመሆን እየታገለ ሳይሆንለት ቀርቶ ነው አርመንት የገባው። የመንጌ ነው ደግሞ ስደተኛው መሪ በሚለው ላይ ታዋቂው ደራሲ ይታገሱ ጽፎታል። እና ራሱ መንግስቱ ነው የተናገረው። ስራ ባጣሁበት ጊዜ ቀዳማዊ ኃይለ ሥላሴ ቲያትር ሄጄ እስቲ ባካችሁ እንትን እንደሆነ ተወዛዋዥ አልኩኝ ብዬ ብጠይቅ እስቲ እኔ ያሉት ስቴጅ ላይ ሲያዩት ምንም የሚችል አይደለም። አይ እባክህ አንተ እዚህ ልትሆናችልም ብለው አስወጡኝ። በዛ ተናዶ ወታደር እንትን ገባ። ተመልከቹ የት እንደደረሰ። እና እኔማ ብሔራዊ ቲያትርን እከሳለሁ ብዬ ነበር። ለምን አልቀጠሩትም? ቢቀጥሩት ኑሮ ያ ሁሉ ህዝብ አይሞትም ነበር። አይችልም ነበራ። አዎ አልቻለም። ኧረ እንደው በቀጠሩት ኑሮ እኛም እየገባን ውይ መንጌ ዛሬ ተወዛወዘችው እያልን እየሳቅን እንወጣ ነበር። እምቢ ብለውት እንደ ብሔራዊ ቲያትርን ቀዳማዊ ሥላሴ ቲያትር ስለው ለአንዱ በሙሉ የእነኛ ቀጣሪ የነበሩት ሞተዋል፣ ማንም የለም፣ ማንም ተከሰዋለኝ። እንደ ቢቀጥሩት ኖሮ ያ ሁሉ ሚኒስተር አይሞትም ነበር፣ ያ ሁሉ ጀነራሎች አይሞትም ነበር፣ ጃንሆይም አይሞትም ነበር። ሰላም መሸጋገር ይኖር ነበር። ሆኖ ቢያዩት ደስ የሚሉት ምንድን ነው? በተለይ እንደ እርሻ ውስጥ እንደኖረ እንደ እርሻ ኢኮኖሚስት ምንድን ነው የእርሶ ምኞት? የኔ ምኞት ኢንዱስትሪው እየሞላ ገበሬው እየቀነሰ 80 በመቶ መሆኑ ቀርቶ 50-40 የሆነ በኢንዱስትሪ ላይ ፕሮዳክሽን ላይ ቢሄድ ለኔ ትልቅ ደስታ ነው። ግን አሁንም በዛው በበሬ ነው የምናርሰው። ያው እንግዲህ 100 ዓመት በዛው በእንትን እየተረጨ ነው የሚሄደው ህይወት። እንግዲህ እኔ እድሜ ትልቅ ሆኖ እስካሁን ድረስ በዛ እንትን ያለው ለውጥ መኖር አለበት። ከፕሮዳክሽን አልፎ እንደ ቲማቲሙን የሚያበቅሉት የቲማቲም powder መስራት አለባቸው። ስንዴ የሚያበቅሉት ፍላወር ዱቄት መስራት አለባቸው። ትንሽ ከእርሻው ወደ ኢንዱስትሪው መግባት አለባቸው። እሱ ነው ህልሚያ ነው። የሐምሌ ሙሽሮችን እንዴት ፕሮዲዩስ አደረጉ? ፊልም ነው እሱ ደግሞ አይደል? አዎ ፊልም ነው። ምን ደግሞ ወደዛ ወሰዱ? ምን ሆነ መሰለሽ? እሺ 7 ኢትዮጵያኖች በደርግ ጊዜ 7 ቀን 7 ሌሊት ሴትም እንዳለች ተጉዘው ጅቡቲ ይደረሳሉ። የሱ ታሪክ እውነተኛ ታሪክ ስዊድን ሆኜ ነው የሚያጫውተኝ። በእግሩ ሄደው እንደዚሁ እሱን ጻፍኩት እና አንድ ግሩም የሆነች በጣም ዳውን ቱ እርዝ የሆነች ሰው
ቤዛ ኃይሉ የምትባል አክተርም ደራሲም አለች። በጣም ጎበዝ ነው። በጣም ቤዛ አልኳት ለምን ይሄንን ወደ ፊልም አትለውጭም? አነበበች ነው ይሄ እኮ ብዙ ፍራንክ ይፈጃል። ይሄ የሚሊታሪው ልብሶች ሚሊታሪ ጦር ካምፑን ማቋቋሙ እስከ ጅቡቲ ጊዜ በሄዱ 3-4 ሚሊዮን 5 ሚሊዮን ያስወጣል። ይቅርብህ እልቅስ እኔ ጻፍኳት ትንሽ ድርስ አንብብና እስቲውና ለሁለት እንካፈለው አለች። ፋይን አነበብኩ። በጣም ኢንትረስቲንግ ነው ሳይው። እሺ ብለን የሐምሌ ሙሽራን እናሷ ፕሮዲውስ አደረግን። አሾርታታት እንዴት አየሁ ታዲያ ፊልም ሆኖ ሲወጣውን ሲሆን በጣም ገረመኝ። በጣም ግሩም ነው። ምክንያቱም የእሷ ባለቤት መስፍንም በጣም ጎበዝ ተዋናይም ዳይሬክተርም ነው እና ሲወጣ በጣም ደንቆይ ነው ያየሁት። ኤክሰለንት ነው ያልኩት። እሺ በጣም ነው የማመሰግነው። ጥሩ ተጫውተናል። እንዳልኩት ቀደም እዚህ ቤት የመጣ እንግዳ ከጨዋታችን በኋላ እንደፈለጉት ተንፍሰው ይሆን ብለን እንጠይቃለን። ምን ተሰማውት ዶክተር? በደንብ ተንፍሻለሁ። አንቺም ረጋ እያልሽ ነው የምትጠይቂኝ። የምትስማሚ ሰው ነሽ። በጣም አመሰግናለሁ። በጣም ነው የማመሰግነው። ክብር ይስጥልን፣ እድሜ ይስጥልን፣ ጤና ይስጥልን። እናንተም አብራችሁን ስለነበራችሁ በጣም እናመሰግናለን። በፋና ሚዲያ ኮርፖሬሽን ፋና ፖድካስት እንዲህ ያሉ ደርዝ ያላችሁ ሀሳቦች ይነሳሉ። ዛሬ እንግዲህ ከዶክተር ጌታቸው ተድላ ጋር በጣም ቆንጆ ቆይታ አደረግን። ያለፉበት ህይወት ጉዞ ጣውረዱ ብዙ የምንወስደው ነው ብለን ተስፋ እናደርጋለን። ተስፋ ለመቁረጥ መስራት፣ መለወጥ ደግሞ በወጣትነት መታተር እና ለመሸነፍ ደግሞ ለሆነ ለተሰጠን እድል መሳተፍ እዛ ላይ ደግሞ መጣር እንዳለብን ያየንበት ነው። ለማንኛውም አብራችሁን ስለነበራችሁ በጣም እናመሰግናለን። በድጋሚ በሀሳብ መስጫ ሳጥኑ ላይ ማንን እንግዳ አድርገን ብናቀርብላችሁ ደስ እንደሚላችሁ ብታካፍሉን እንዲሁ ደስ ይለናል። ያላችኋቸውን እንግዶች ከእናንተ ጋር እናገናኛለን። ከመላው ስቱዲዮ ባለሙያዎች ጋር ሳራ መኮንን አብሬ ቆየው። ጤና ይስጥልኝ።